በ1980ዎቹ የመጀመሪያ ዓመታት ዴቪድ ላምብ የተባለ አሜሪካዊ ጋዜጠኛ ኑሮውን በአፍሪካ አድርጎ በአህጉሪቷ ውስጥ ባሉ የአፍሪካ አገሮች በሙሉ እየተዘዋወረ በማጥናትና ፕሬዝዳንቶችንና ህዝቡንም ቃለ ምልልስ በማድረግ ዘ አፍሪካንስ የሚል ድንቅ መጽሐፍ አሳትሟል። የአፍሪካኑ ጥንቅጥ የመሪዎችን አምባገነንነት በጥሩ ሁኔታ ገልጾታል። የአፍሪካ አምባገነን መሪዎችንም ለዓለም ህዝብ ለማስረዳት የሄደበት ርቀት የሚደነቅ ነው። ይህ ዘ አፍሪካንስ የተሰኘ መጽሐፍም በእኛ አቆጣጠር በ1984 ዓመተ ምህረት በነቢዩ ኢያሱ አማካኝነት ወደ አማርኛ የተተረጎመ ነው። በዚህ መጽሐፍ ያልተዳሰሰ የአፍሪካ ቤተ መንግስት፣ ያልተነካ የአፍሪካ ፕሬዝዳንት፣ ያልተቃኘ የአፍሪካ ጉራንጉር የለም። ሁሉንም ያካተተ ድንቅ መጽሐፍ ነው። ያኔ ዴቪድ ላምብ በጻፈበት ዘመን የአፍሪካ አንድነት ድርጅት እንጂ የአፍሪካ ህብረት የሚባል አልነበረም። ዛሬ ከአፍሪካ አንድነት ወደ አፍሪካ ህብረት ተሻግሯል። ነገር ግን ዴቪድ ላምብ አፍሪካውያን መሪዎች መቼም አንድ እንደማይሆኑና ምንም አይነት ተግባር እንደማይፈጽሙ የገለጸው ያኔ ነበር። እነሆ በ70 ዓመት ታሪኩ ውስጥ ህብረቱም ሆነ አንድነቱ አንድም ተግባር ሳይፈጽም፣ መሪዎቹ ግን በየዓመቱ መንገድ ተዘግቶላቸው በጎዳናዎች ላይ በውድ ተሽከርካሪ በሞተር ታጅበው ሽር ብትን ይላሉ እንጂ ቅንጣት የሰሯት ስራ የለችም። በኢትዮጵያው ንጉሠ ነገሥት በአጼ ኃይለ ሥላሴ ዘመን አንድ ስራ ብቻ ሰርተው ነበር። ከዚያ ግን ምንም ስራ አልሰሩም፣ ወደፊትም አይሰሩም። ሁሉም ተስፋ ቢስ ነው ይላል ዴቪድ ላምብ። ከአፍሪካ አንድነት ድርጅት ህልም ጋር የተያያዘውን ታሪክ አፍሪካውያን መሪዎች በአንድ ሀሳብ ላይ ይስማማሉ ማለት በጊታር ላይ ሽንትን እየሸኑ ጊታሩ የሙዚቃ ድምፅ እንዲያወጣ መጠበቅ ነው ሲል ይገልጸዋል። እንዳለውም ህብረቱ የሰራው ስራ ያጸደቀው ህግ አንድ ብቻ ነው። እሱም በመፈንቅለ መንግስት ስልጣን የያዘን አካል ህብረቱ እውቅና አይሰጠውም የሚል ህግ ነው ያወጡት። በዚህ ብቻም ነው የተስማሙት። እሱም ግን እንዲሁ በቃል እንጂ የሚያስፈጽሙበት ህግም ኃይልም የላቸውም። በዚህ ተስማምተው ሲለያዩ ግን የቻዱ ፕሬዝዳንት ወደ አገራቸው ሲመለሱ መፈንቅለ መንግስት ተደርጎባቸው ከስልጣናቸውም ተፈንግለው ነበር የደረሱት። የአፍሪካ ህብረት ጥርስ የሌለው አንበሳ ነው። እናም ይህን ድንቅ መጽሐፍ በዚህ ቻናል ከክፍል 1 ጀምሮ ያሉትን ትረካዎች ይዘንላችሁ የቀረብ ነው። አብራችሁን ቆዩ። ቻናላችንንም ሰብስክራይብ ማድረግ አትርሱ። ይህ መጽሐፍ በቀድሞው መንግስት ወደ አገር ውስጥ እንዳይገባ እንኳ ተከልክሎ የቆየ ነው። አሁን ግን ተተርጉሞ ሊቀርብ ችሏል። ይህም የዲሞክራሲ ጮራ መፈንጠቁን ያመለክታል። ይህ አስደናቂ መጽሐፍ የሚተነትነውም ኢትዮጵያን ጨምሮ በአፍሪካ ሀገሮች ዴሞክራሲ በምን መልኩ ታፍኖ እንደኖረና ምን ያህል አሰቃቂ ግፎች እንደተፈጸሙ ነው። ለዚህ አሳዛኝ ህይወት አፍሪካውያንና የአምባገነን መሪዎቻቸው ባህሪ አስተዋጽኦ እንዳደረገ ተዘርዝሯል። የየአህጉሮቹ የፖለቲካ ህይወት አስደንጋጭና ዘግናኝ ነው። ያለፉትን ስህተቶችና ችግሮች ከምንጮቹ ከመመርመር ባሻገር ለዘለቄታው ዴሞክራሲና ፍትህ ይሰፍን ዘንድ ለጋራ ጥቅሞች መጠበቅ የአስተዋይ ህዝቦች እርምጃዎች ምን ሊሆኑ እንደሚገባ ብዙ የሚያስተምርና የሚመክር መጽሐፍ ነው። በዚህ መጽሐፍ ውስጥ ባሉ ምዕራፎች ብዙ አስገራሚ ታሪኮች ተዘርዝረዋል። ትላንትን፣ ዛሬንና ነገን የምናይበት መጽሐፍ ነው። ነገ በእኔ ነውና በየአህጉሩ የደረሱት ምስቅልቅል ሁኔታዎች በጥሞና ሊጤኑ የሚገባቸው ናቸው። የሀገራችንን አቅጣጫና የየራሳችንን አስቸጋሪና ከባድ ሁኔታ ለመተንበይ የሚያስቸግር ግራ የሚያጋባ ባህሪ የምንመለከትበት መስታወት ነው። ተርጓሚው አፍሪካውያን በመቶ ሺዎች የሚቆጠሩ ሰዎች በዘራቸው ምክንያት ብቻ የሚገደሉበትን አህጉር እንዴት አድርጎ መግለጽ ይቻላል? የአንግሊካን ሊቀ ጳጳስን ጨምሮ በብዙ ሺህ የሚቆጠሩ ኡጋንዳውያንን የጨፈጨፉት ኢዲ አሚን ለዓመታዊ ስብሰባ አፍሪካ አዳራሽ ሲገቡ በከፍተኛ አድናቆት እያጨበጨቡ የሚቀበሏቸው መሪዎች ያሉበትን አህጉር ምን ብሎ መግለጽ ይቻላል? በደቡብ አፍሪካ ከታሰሩት የሚበዙ የፖለቲካ እስረኞችን ያጎሩትንና በትርፍ ጊዜያቸው የሼክስፒርን መጽሐፍ የተረጎሙትን የታንዛኒያ ፕሬዝዳንት ጁሊየስ ኒሬሬ ምን ትሏቸዋላችሁ? እንዲያም ሆኖ ኢዲ አሚንን የመሰሉ መሀይም መሪዎች በአፍሪካ የመኖራቸውን ያህል በስነ ጽሁፍ የኖቤል ሽልማት ተወዳዳሪ የነበሩትን የሴኔጋል ፕሬዝዳንት ሌኦፖልድ ሴዳር ሲንጎርን የመሰሉ ምሁር መሪዎችም አሉ። ምዝበራና የህዝብ ሰቆቃ የማይሰማቸውና በስዊዝ ባንክ በሚሊዮን የሚቆጠር ዶላር የሚያካብቱ የአፍሪካ ፕሬዝዳንቶች የመኖራቸውን ያህል በወር $60 ብቻ እያገኙ የሚያስተምሩና የነገዋ አፍሪካ ተስፋዎች የሚሆኑ ወጣቶችን በማስተማራቸው የሚኮሩ ብዙ አፍሪካውያን መምህራን አሉ። ይህ መጽሐፍ ስለ ዛሬዋ አፍሪካ ነው። በጦር ሜዳ ትግልና በሰላማዊ ድርድር ነፃነታቸውን የተጎናጸፉ ህዝቦች ታሪክ ነው። እንዲያ ታግለው ነፃ በወጡ ማግስት የተገነዘቡት ግን ነጮች ቅኝ ገዢዎቻቸው የተተኩት ይሉኝታ በሌላቸውና ከብሔራዊ ልማትና ከብዙሃን ፍላጎት ይልቅ የግል ስልጣንና ሀብት በማካበት ላይ ያተኮሩ ጥቁር የእጅ አዙር ቅኝ ገዢ መሪዎች መሆናቸውን ነው። ብዙ አንባቢዎች ይህን መጽሐፍ እዚህና እዚያ የሚረግጥ አድርገው ሊወስዱት ይችሉ ይሆናል። ምክንያቱም የ1980ዎቹ የአፍሪካ ደስተኛና ተስፋ ያላት አህጉር አይደለችም። በመላ አህጉሪቱ ኢኮኖሚዎች እየተንኮታኮቱ ናቸው።
የህዝብ ብዛት ልክ እንደ ተተወ አረም እየፈላ ነው። መሀይም 50 አለቆች መንግስታትን እየገለበጡ ናቸው። እስር ቤቶች እየተጨናነቁ፣ የእርሻ ቦታዎች ባዶ ቀርተዋል። በአፍሪካ የስደተኞች ቁጥር ለማመን በሚያስቸግር ሁኔታ 5 ሚሊዮን ደርሷል። ከትውልድ ሀገራቸው በአምባገነን መሪዎች በጦርነትና በድህነት ምክንያት የተሰደዱ ህዝቦች በስደተኛ ካምፖች የመከራ ኑሮ ይገፋሉ። ነገር ግን አፍሪካ ከነጻነት በኋላ በነበሩት በእነዚህ ዓመታት የተመሳቀለች ብትሆንም ለዘለቄታው አስተማማኝ ባልሆነ ሁኔታ የምትቀጥል አይሆንም። ህልሟ ሁሉ በአምባገነኖች አቅጣጫውን ሳተ እንጂ ጨርሶ ያለቀለትና የተበላሸ ጉዳይ አይደለም። ጥንታዊቷ አህጉራችን ዛሬ በውድቀት አፋፍ ላይ ናት። መጨረሻ ወደ ሌለው ፍጥጫ ጭልጥ ብላ እየወረደች ነው። በግጭት ተተብትባ ወደ ሞትና ደም መፋሰስ ጨለማ እየሰመጠች ነው። ኤዶም ኮጆ የአፍሪካ አንድነት ድርጅት ዋና ጸሐፊ። አፍሪካ የደረስነው በ1976 የድርቅ ዘመን ነው። ሜዳ ሁሉ ቡናማ ቀለም በመያዝ ተሰነጣጥቋል። ከብቶች እያለቁ ነበር። ህፃናት ሆዳቸው ድርቅ ባስከተለው በሽታ እያበጠ ነበር። እነዚህ አስከፊ የመከራ ደመናዎች በህይወት ሂደት ጥሩንና ሰይጣናዊውን የሚያዙ ሀያል መናፍስት የሚኖሩበት የሚባለውን የኬንያ ተራራ ሸፍነውታል። እነዚህ አማልክት በመቆጣታቸው ለዓመት ያህል አንድ ጠብታ አልዘነበም። ጉስቁል ህዝቦች ህይወታቸው በማያውቁትና ሊለውጡትም ባልቻሉት ኃይል ተቀፍድዶ የተሻለ ጊዜያትን ሲመኙ ቆዩ። ባለቤቴ ሳንዲና እኔ በአፍሪካ እስከ 1980 ድረስ ቆየን። እኔ በሎስ አንጀለስ ታይምስ ጋዜጣ ወኪልነት፣ ባለቤቴ ደግሞ በፊልም አዘጋጅነት ስንሰራ ቆየን። በእነዚህ የ4 ዓመታት ቆይታችን በአህጉሪቱ 2 ሀገሮች ከቅኝ ግዛት ነፃ ወጡ። 11 መንግስታት በመፈንቅለ መንግስት ተወገዱ። ድርቅ ተመላለሰባት። የስደተኞች ቁጥር ወደ ሚሊዮኖች አሻቀበ። ጦርነቶቹም እንደ ሰደድ እሳት ተስፋፉ። በዚህም ውስጥ አልፈው መላው አፍሪካውያን በምዕራቡ ዓለም በማይታሰብ ሁኔታ አገገሙና ወደ ነበሩበት ተመለሱ። የእድል ጉዳይ ነው በሚል አመለካከት መልካም እድልንም እድለቢስነትንም በመቀበል እንደገና ቀጠሉ። ከናይሮቢ ዋና መቀመጫችን እየተወረወርኩ ለስራ በ48 የአፍሪካ ሀገሮች ተዘዋወርኩ። በድምሩ 300,000 ማይልስ በአውሮፕላን በመኪናና በባቡር ዞሬያለሁ። ባለማቋረጥ ጦርነት ካለበት መፈንቅለ መንግስት ወደ ተካሄደበት ስወረወር አንዱ ህዝብ በሌላው ላይ የሚፈጽመውን አሰቃቂ ድርጊት አስተውያለሁ። እነዚህ ዘራፍ የማለት የእብደት ወቅቶች ጋብ ሲሉና አፍሪካ ከራሷ ጋር ስትታረቅ ከተሞችንና መንደሮችን ለመጎብኘትም ሆነ ሰዎችን ለማነጋገር በቀድሞውና በአሁኑ መካከል ተሰንቅረው የሚገኙትን ገና ነፃ የወጡ ህዝቦች ደስታና ብሶት ለማጣጣም በቂ ጊዜ ነበረኝ። ፕሬዝዳንቶችን፣ ጠንቋዮችን፣ የዩኒቨርሲቲ ፕሮፌሰሮችን፣ የደፈጣ ተዋጊ መሪዎችን፣ ነጋዴዎችንና ገበሬዎችን አነጋግሬያለሁ። በኡጋንዳ የኢዲ አሚን ዳዳ እስር ቤት ውስጥ የሲአይኤ ሰላይ ወይም ቅጥረኛ ነህ በሚል ታጉሬ ጥቂት አስደንጋጭ ሰዓታቶችን አሳልፌያለሁ። በጠራ ሰማይ የከዋክብት ብርሃን በሚያምሩ ጸጥታውና ሰላሙ ዘላለማዊ በሚመስልባቸው ውብ የአፍሪካ መስኮች አያሌ የማይረሱ ድንቅ ጊዜያትን አሳልፌያለሁ። ከጅቡቲ በረሃማ ምድር እስከ ናይጄሪያ የነዳጅ መስኮች በመቶ የሚቆጠሩ አፍሪካውያንን ስለ ህይወታቸው፣ ስለ ሀገሮቻቸው፣ ስለ ምኞታቸው አነጋግሬያቸዋለሁ። ይህ መጽሐፍ በጉዞዬ የተረዳሁትን በከፊል የፖለቲካ ገጽታቸውን፣ በከፊል የአህጉሩን ወቅታዊ ታሪክ የሚዘግብ ሲሆን አፍሪካውያንን ሳይቀር ግራ ያጋቡ 2 ጥያቄዎችን ለመመለስ የሚሞክር ነው። አፍሪካ ምንድናት? አፍሪካውያንስ ማን ናቸው? ከሳህራ በረሃ በታች በደቡብ አቅጣጫ ያሉ የጥቁር አፍሪካ ሀገሮች ታሪክ ነው። ከዚያ በላይ የሚገኙ 5 የአረብ ሀገሮች ከነዚህ ጋር የሚመሳሰሉበት ጥቂት ነው። እንደ አፍሪካ ያለ አግባብ የተስተናገደ በሚገባ ያልታወቀና በተዛባ ሁኔታ የተገለጠ አህጉር የለም። የ1980ዎቹ አፍሪካ እንዳለፈው ወደ ጎን የምትተው አይደለችም። አፍሪካ ዛሬ ከዋሽንግተን እስከ ሞስኮ ባሉ ዋና ከተሞች ክስተቶችና ፖሊሲዎችን ለማስለወጥ ተጽዕኖ የምታደርግ አህጉር ናት። የራሷ ፕሬዝዳንቶች ሊቆጣጠሯትም ሆነ ሊያገናዝቡት በማይችሉት ሁኔታ ያልተጠበቁ ለውጦች ወደ መጨረሻ እድሏ እየቀዘፏት ነው። እነዚህ ለውጦች ወደሚወስዷት አቅጣጫ አፍሪካ ተጽዕኖ የማድረግ አቅም ይኖራታል። ምናልባትም የ21ኛውን ምዕተ ዓመት የዓለማችን አቅጣጫ ተወስን ይሆናል። አፍሪካ የተፈጥሮና የሰው ኃይሏን መግራት ከቻለች የሶስተኛው ዓለም ታላቅ ስጦታ ልትሆን ትችላለች። ዛሬ በአፍሪካ 51 ነፃ ሀገሮች አሉ። በቅኝ ግዛት ዘመን የረጋች ስርዓት የነበራት የብሔረተኝነት ስሜት ቀዝቃዛ የነበረባት የቀድሞዋ አፍሪካ ዛሬ ለመተንበይ የምታስቸግር አመጽ ሊፈነዳባትና አረመኔያዊ ጭፍጨፋ ሊከሰትባት የሚችል አስፈሪ አህጉር ናት። የቀድሞዎቹ ወግ አጥባቂዎች ዛሬ በተራማጆች ተተክተዋል። እነዚህን ለውጦች የሚቀርጹና የቀረጹ ሁኔታዎች
ከህዝብ አመጽ መገንፈል የማይተናነሱ ናቸው። አፍሪካ ዛሬ ብዙ ቢወራላት አይደንቅም። አህጉሪቱ ትልቅ የመሆኗን ያህል የተለያየ መልክና የተወሳሰበ ሁኔታ ያላት በመሆኗ ነው። አፍሪካ ከዩናይትድ ስቴትስ በቆዳ ስፋት 4 እጅ፣ በህዝብ ብዛት 2 እጅ ትልቃለች። 2000 ጎሳዎችና ብሔረሰቦች ይኖሩባታል። በእንግሊዝ የተማሩ ምዕራባዊ አለባበስ የሚያዘወትሩና ስለ ቦውሊንግ ውድድር የሚያወጉ ሰዎች ታገኛለህ። ጥቂት ኪሎ ሜትር ከከተማ ወጣ ስትል ጠቦት አርዶ የሚጋብዝህ፣ በጦርና ቀስት የሚያድናዳኝ፣ የወረቀት ገንዘብ አይቶ የማያውቅ ፈረንጅ ሁሉ ሐኪም ወይም ሚስዮን የሚመስለው ገጠሬ ታገኛለህ። አፍሪካ በዓለም ህብረተሰብ ያላትን ስፍራ ቸል እንዳንል የሚያስገድዱ ብዙ ምክንያቶች አሉ። አንደኛ፣ አፍሪካ በተባበሩት መንግስታት ውስጥ 1/3 ድምፅ አላት። ይህም ከሌሎች አህጉሮች ይበልጣል። ሁለተኛ፣ ገና ያልተነኩ ድንግል መሬቶችና ለምስራቁም ለምዕራቡም ዓለም በሰላምም በጦርነትም አስፈላጊ የሆኑ ማዕድናት አሏት። ሶስተኛ፣ ጦም የሚያድሩ የእርሻ መሬቶቿ ራሷን መግበው መላውን ምዕራብ አውሮፓ ሊመግቡ የሚችሉ ናቸው። ሌላ መሬት መንጥሮ መጨመር ሳያስፈልግ አሁን ባለው ለም አፈሯ ብቻ ዛሬ የምታመርተውን 130 ጊዜ የበለጠ ማምረት የምትችል አህጉር ናት። አራተኛ፣ ወደፊት ልዕለ ሀያላን ሊጋጩባት የሚችሉ እንደ ዛሬዋ መካከለኛ ምስራቅ የጦር ሜዳ ናት። አምስተኛ፣ ስራ ላይ ያልዋለ 455 ሚሊዮን ህዝብ አላት። ከዚህ ህዝብ ግማሹ ገና ከ15 ዓመት ዕድሜ በታች ስለሆነ ከበሽታ፣ ከድህነት፣ ከጭቆና ነፃ መሆንን የሚሻ ለዚህም የሚታገል ነው። ይህ መጽሐፍ ስለ እነዚህ ህዝቦችና ህይወታቸውን ስለሚቀርጹት ክስተቶች ነው። ስለ ዛሬዋ አፍሪካ የሚያብራራ ነው። ቅኝ ገዢዎች የአፍሪካን ሁኔታ ለጥፋት እንዲያመች አድርገው ቀየሱት። አፍሪካውያንም ይህን ለማስፈጸም በተቻላቸው ሁሉ የሚሯሯጡ ይመስላል። ለአፍሪካውያን ከቅምጥ ሀብት ይልቅ በተቃራኒው ችግርና ሰቆቃ ደጃፋቸው ላይ ነው። አፍሪካ አስደናቂ ምድር ናት። ምንም ነገር እንደነበር አይቆይም። ምንም ጉዳይ እንደታሰበው አይዘልቅም። የፖለቲካ አቅጣጫዎች ይለዋወጣሉ። መሪዎች ይገደላሉ፣ ይታሰራሉ፣ ይሰደዳሉ። አገሮች ስማቸውን ይለውጣሉ። በአፍሪካ የፖለቲካ ነክ ጉዳይ ብዙ ሳይቆይ ይለዋወጣል። ህዝቡ ግን ሁልጊዜም ይኖራል። ምዕራፍ 1 የአህጉሪቱ ገጽታ። በባህል ግጭት ናውዘን የአውሮፓውያን የአኗኗር ዘይቤን ከራሳችን ጋር አዳቅለን ለአፍሪካ ህብረተሰባችን ለማላበስ ሞከርን። እስካሁን ውጤቱ ታላቅ ውድቀት ነው። አንዱንም ሳንይዘው ቀረን። ሌተናል ጀነራል ኦሉሴጉን ኦባሳንጆ የቀድሞው የናይጄሪያ መሪ፣ የቀድሞው የደፈጣ ተዋጊ ካርሎስ ሚራንዳ ከጓደኞቹ ጋር ቅዳሜ ከቀትር በኋላ ጊዜ ለማሳለፍ በአንዲት ተልካሻ ቡና ቤት ተቀምጦ የፖርቹጊዝ ቢኖ እየጠጣ ያወራል። ምንም የሚሰራ ነገር የለም። ካቸው በጊኒ ቢሳው የምትገኝ ትንሽ ከተማ ናት። የቀኑ ሙቀት ያደብናል። ስለዚህም በአንድ የተጣመመ የእንጨት ጠረጴዛ ዙሪያ ተቀምጠው ያለ ስራ ዝንባቸውን እሺ እያሉ ያወጋሉ። ለስላሳም ሆነ ቢኖ የሚሸጠው ሳይቀዘቅዝ ነው። እንደ ካቸው የመብራት ኃይል አገልግሎት ማቀዝቀዣውም ከተበላሸ ቆይቷል። አሳላፊው ማቀዝቀዣውን ተደግፎ ቆሞ ላቡ ይንቆረቆራል። ጠርሙስ ከእጁ አምልጦት ወደቀና ተከሰከሰ። ስባሪውን በእግሩ ወደ መደርደሪያው ገፋና ያላበው እጁን በለበሰው ካናቴራ ላይ ጠረገ። ሚስቱና 7 ልጆቹ ወለሉ ላይ ተኝተዋል። ፍራንቼስኮ ሌላ ጠርሙስ ሰበረ አለ ሚራንዳ። ምን ያድርግ? የሚጠጣው አልቋል። ፍራንቼስኮ ከቅርብ ጊዜ ወዲህ ብዙ ውድ ጠርሙሶች ሰብሯል። ግዴለሽነቱ የሚያናድድ ሆኗል። ካርሎስ ሚራንዳ በፖርቹጊዞች ቅኝ ግዛት ዘመን ወታደር ነበር። በኋላም የጦር ምርኮኛቸው ሆነ። ከ1961 እስከ 1974 በቆየው የነጻነት ተጋድሎ የደፈጣ ውጊያ እንቅስቃሴ 10,000 ያህል ተዋጊዎች ነበሩ። በሶቪየትና በኩባ እርዳታ ውጊያውን በማፋፋም የኋላ ኋላ 35,000 የሚሆኑትን የፖርቹጊዝ ወታደሮች ከገጠሩ አካባቢ አሳደው በዋና ዋና ከተሞች እንዲመሽጉ አስገደዷቸው። ይህ ድላቸው በፖርቹጋል ያለውን አምባገነን አመራር በሚያዝያ 1974 ዓመተ ምህረት ለማስወገድ ቀጥተኛ አስተዋጽኦ አድርጓል። የ36 ዓመቱ ሚራንዳ ብርጭቆዬን ቢኖ እየሞላልኝ በቅኝ ግዛትና በነጻነት መካከል ያለው ልዩነት ትልቅ ነው አለኝ። እንደኛ የስለላ ፖሊሶችን ሳልሰጋ ሌሊት ያለ ሐሳብ እተኛለሁ። ከፈረንጅ ጋር ያለ ፍርሃት አወራለሁ። በፊት ግን ነጭና ጥቁር አብረው አያወሩም ነበር። ዛሬ ሰው ሆኜ ከአንተ ጋር እኩል ተቀምጬ አወጋለሁ። የተዋጋንለትም ይሄው ነው። ክብራችንን ለመቀዳጀት የፖርቹጋል ህዝብን አልጠላንም። የጠላነው መንግስቱን ነው። አንተም የነሱ ዜጋ ብትሆን ኖሮ አብሬህ ለመቀመጥና ለማውራት ቅር አልሰኝም። ምክንያቱም አሁን እኩል ሆነናል አለኝ። ሚራንዳ በወር $50 የሚከፈለው የጉምሩክ ሰራተኛ ሲሆን 9 ልጆች አሉት። በነጻነት ተጋድሎ ዘመን ተራ ወታደር ነበር።
ጦርነቱ የተካሄደውም እሱን ለመሰሉ ህዝቦች መብት ሲሆን ነፃነትም በገንዘብ የማይተመን ታላቅ ዋጋ አጎናጽፎታል። የዜግነት ክብር ለጊኒ ቢሳው ነፃ መውጣቷ በቅጽበት እድገት አላስጨበጣትም። እንዳውም ከሩዝ እስከ ሳሙና የመሰረታዊ ሸቀጦች እጥረት ተፈጠረ። አንድ ቀን አንድ ነጋዴ ጫማዎች አስመጣና ሊገዛ የመጣው ህዝብ ከመብዛቱ የተነሳ በፖሊስ መበተን ኖረበት። 1 ሚሊዮን ከማይሞላው የጊኒ ቢሳው ህዝብ የመንግስት ስራ የያዘው 24,000 ብቻ ነው። ሀገሪቱ ምንም አይነት የተፈጥሮ ሀብት የላትም። እንደ ሌሎቹ የፖርቹጊዝ ቅኝ ግዛት እንደነበሩት ሞዛምቢክና አንጎላ ጊኒ ቢሳው የነጭ ሰፋሪዎች ቅኝ ግዛት አልነበረችም። ይልቁንም ፖርቹጋሎች እንደ ማረፊያና ገንዘብ መቆጠቢያ ቦታ ነበር የቆጠሯት። ስለዚህ ነፃ እንደወጡ ከ350 ፖርቹጋሎች በስተቀር ሌሎች በሙሉ ያለ ቅሬታ በፍጥነት ወደ ሀገራቸው ተመለሱ። 300 ዓመት ሙሉ በቅኝ ግዛት ለያዟት ሀገር የተውላት ነገር ቢኖር 14 የዩኒቨርሲቲ ምሩቃን፣ 97 በመቶ መሀይም የሆነ ህዝብ፣ 265 ኪሎ ሜትር አስፋልት መንገድ ብቻ ነበር። በጊኒ ቢሳው አንድ ዘመናዊ ፋብሪካ ብቻ ነበር። እሱም ለፖርቹጋል ወታደሮች ቢራ የሚያመርት ነው። በመጨረሻም ፖርቹጋሎች ሲወጡ ይባስ ብለው ብሔራዊ መዝገብ ቤቱን አውድመው ሄዱ። በብዙ መንገዶች ጊኒ ቢሳው የአገሪቱን ሁኔታ መመልከቻ ምሳሌ ናት። ክስተቶች ሁሉ እድገትን የሚያደናቅፉ፣ መጪው ዘመን ያለፈ ሁኔታ ምርኮኛ የሆነበት ሲሆን በዚህ ሁሉ ችግር ተጠቂ ኢላማዎችም እንደ ካርሎስ ሚራንዳ የመሰሉ የአፍሪካ ልጆች ናቸው። አንዱን ውድቀት ሌላው ውድቀት ሲታከልበት እርምጃ ሁሉ ውጤት አልባ ሲሆን ጥቁር አፍሪካ የራሷ ማንነትና ዓላማዋ ዋዠቀባት። ስለ ራሷ እርግጠኛ መሆን አልቻለችም። ከርዕዮተ ዓለም ተከፋፍላ በግል ጥቅም ተበታትና በሀገራዊ ጥያቄ ግራ ተጋብታና ልክ እንደ ቅኝ ተገዥነቷ ዘመን በወታደራዊና በኢኮኖሚ የውጭ ኃይሎች ጥገኛ ሆና ቀረች። በ1980ዎቹም እንዲሁ በቀውስ የተመታች የሁከትና የአደጋ ተጠቂ አህጉር ሆና ቀጥላለች። የአብዮት ፍቅር የአፍሪካን ህብረተሰብ ያስተሳሰረውን ሺድር የሚበጥስ ተስፋ መቁረጥና ጭንቀት አህጉሯን ሊደብቅ ተሳነው። አፍሪካ የሚለው ስም አፕሪስ ወይም ፀሐያማ ከሚለው የላቲን ቃል ወይም አፍሪኬ ወይም ብርድ አልባ ከሚለው የግሪክ ቃል የመጣ ይመስላል። አፍሪካ ከዓለም 20 በመቶ የሚሆነውን ምድር ታጠቃልላለች። ይህም ስፋት 11.7 ሚሊዮን ስኩዌርስ ማይል ነው። ከአፍሪካ የሚሰፋ አህጉር እስያ ብቻ ነው። አፍሪካ ከሰሜን እስከ ደቡብ 5000 ማይልስ ርዝማኔ አለው። እግዚአብሔር ከረገመው የሰሜን በረሃ እስከ ታደለው የደቡብ የወይን ዘለላ አምራች ድረስ ማለት ነው። ከምስራቅ እስከ ምዕራብ የአህጉሩ ስፋት ደግሞ 4600 ማይልስ ይደርሳል። የባህር ጠረፉ ርዝማኔ 18950 ማይልስ ሲሆን ብዙ ወጣ ገባ የባህር ወሽመጦች ስለሌሉት ርዝመቱ ከአውሮፓ ያነሰ ነው። የምድር ወገብ መስመር የሚያልፈው በአህጉሩ ወገብ ነው። የአህጉሩ የአየር ጠባይ የተለያየ ነው። ከንዳዱ በረሃ እስከ በረዷማ የተራራ ጫፎች ሁሉም አይነት የአየር ጠባይ ይገኝበታል። የአፍሪካ የባህር ጠረፍ ጠባብ ሲሆን ወደ መሀል ሲገባ የሚታየው ተራራማ አካባቢ ከፍተኛ ዶፍ የሚዘንብበት ጥቅጥቅ ደን ነው። ከዚሁ ጋር አልፎ አልፎ ዛፎች ያሉበት የግጦሽ መስክም በብዛት ይገኛል። በሰሜን የሚገኘው የሰሐራ በረሃ በዓለም ከፍተኛው ነው። ይህም የአህጉሩን 1/4 የሚያካትትና የዩናይትድ ስቴትስን የቆዳ ስፋት አላስካን ሳይጨምር የሚያክል ነው። በደቡብ ደግሞ ካልሃሪ በረሃ የሚባል በዓለም 7ኛ የሆነ ይገኛል። ትልቅ ተራራ በታንዛኒያ የሚገኘውና አናቱ ላይ በረዶ የማይለየው ኪሊማንጃሮ ሲሆን 19340 ጫማ ከፍታ አለው። ከሌሎች አህጉሮች ጋር ሲነጻጸር ከሁሉም የላቀ ሜዳማ ነው። በእነዚህ ባዶ ሜዳዎች ስታቋርጥ የሚመጣልህ ሀሳብ 10,000 የአሜሪካ አራሾች ቢሰማሩበት በአጭር ጊዜ የቱን ያህል ሊለውጡት እንደሚችሉ ነው። የራሳቸውን አገር እንዳደረጉት ሁሉ ቀላል ይመስላል። ነገር ግን የአፍሪካ እርሻ አሁንም ከዶማና ከማጭድ አልወጣም። በየትኛውም የዓለም ክፍል ኋላ ቀር ነው። ለምሳሌ ለ25,000 ጋሻ የእርሻ መሬት በአማካይ 7 ትራክተሮች ብቻ አሉ። በዚሁ ያህል የታረሰ መሬት ስናነጻጽረው በእስያ 45፣ በደቡብ አሜሪካ 57፣ በዩናይትድ ስቴትስ 240 ትራክተሮች ተሰማርተዋል። አፍሪካውያን በአንድ ጋሻ መሬት 2 ኩንታል ማዳበሪያ ብቻ ሲጠቀሙ በእስያና በደቡብ አሜሪካ 10 እጥፍ፣ በዩናይትድ ስቴትስ 20 ጊዜ እጥፍ ይጠቀማሉ። በረሃማነት በየዓመቱ እየተስፋፋ ስለሚሄድ አፍሪካውያን በየዓመቱ የሚያርሱት መሬት እያነሰ ነው። የሰሐራ በረሃ በየዓመቱ 250 ጋሻ መሬት ስፋት እየጨመረ በአንድ ወቅት የሮማውያን የዳቦ ቅርጫት የነበረው አካባቢ ሁሉ ወደ በረሃማነት ተለውጧል። ከአንድ ትውልድ በፊት የሞሪታኒያ ዋና ከተማ ኑዋክቾት ከሰሐራ በረሃ የብዙ ቀናት መንገድ ይርቅ ነበር። ዛሬ ግን የበረሃው አካል ሆኗል። ሕይወትም ከዚሁ ጋር ተለውጧል።
ሳይንቲስቶች እንደሚናገሩት የበረሃዎች መስፋፋት በአፍሪካ ብቻ የሚታይ አይደለም። በስድስቱም ሰው በሚኖርባቸው አህጉራት በረሃዎች እየተስፋፉ ነው። አንዳንዶቹ ለአየር ጠባይ መለወጥና ለድርቅ መከሰት ተፈጥሮን ይኮንናሉ። ሌሎች ደግሞ የሰው ልጅ ከተፈጥሮ ጋር ያለውን ግንኙነት በአግባቡ ባለመያዙና አካባቢውን በማበላሸቱ የተከሰተ አድርገው ይመለከቱታል። በተለይ ደንን መጨፍጨፍና የሳር መሬቶችን ከሚገባው በላይ በከብቶች ማስጋጥ ከላይ ላለው ለም አፈር መሸርሸር ዋናዎቹ በር ከፋች ድርጊቶች እንደሆኑ ይናገራሉ። ያም ሆነ ይህ አሁን የሚታየው የአየር ሚዛን መዛባት ለአፍሪካ እጅግ አስፈሪ ነው። በሳይንቲስቶች የሳተላይት መረጃ መሰረት ከመሬት ላይ ያለው ለም አፈር በነፋስ እየተጠረገ አህጉሩን ጥሎ እየወጣ ነው። ይህን አፈር ለመተካት 1000 ዓመታት ይጠይቃል። አፍሪካ የሰው ልጅ የመነጨባት የባህልና የስልጣኔ ማዕከል ስለነበረች እንዲህ እድለቢስ መሆኗ ያሳዝናል። 3 ሚሊዮን ዓመታት የሚሆናቸው የሰው ልጅ አጽሞች በተመራማሪዎች በማርሊኪና በባለቤቷ በሉዊስ መገኘታቸው የሰው ልጅ የመጀመሪያዎቹ ዝርያዎች በምስራቅ አፍሪካ እንደኖሩ ይጠቁማል። በኢትዮጵያ ምርምር የሚያካሂዱ የአሜሪካና የፈረንሳይ ሳይንቲስቶች 2.25 ሚሊዮን ዓመታት የሚሆናቸው ከድንጋይ የተቀረጹ ልዩ ልዩ መሳሪያዎችን አግኝተዋል። እንደ ምላጭ የተሳሉና እንደ መሮ የሾሉ የድንጋይ መፈልፈያዎች እንስሳትን ለማረድና ለመግፈፍ ያገለግሉ የነበሩ ሳይሆኑ እንደማይቀር ተገምቷል። ከክርስቶስ ልደት በፊት በ500 ዓመተ ዓለም በናይጄሪያ ያረጀ ባህል ነበረ። ብረት ለማቅለጥ የሚጠቀሙበት ልዩ ምድጃ ሰርተው ነበር። በ1486 ዓመተ ምህረት ቤኒን ከፖርቹጋሎች ጋር አምባሳደር ተለዋውጣ ነበር። በዚያ ዘመን በማሊ በምትገኘው ቱምቢክት ዓለም አቀፍ ዝና ያተረፈ የንግድ ማዕከል ነበር። በዚያ አካባቢ የነበሩት አገሮች እድገት በዘመኑ በአውሮፓ ከነበረው ስልጣኔ የሚወዳደር እንደነበረ ታሪክ ጸሐፊዎች ዘግበዋል። በ1600 የደች መንገደኛ አካባቢውን ተዘዋውሮ በመመልከት እንደጻፈው ገና ስትገባ ከተማው ትልቅ መሆኑን ትመለከታለህ። አስፋልት ያለበሰ ሰፊ አውራ ጎዳና ታገኛለህ። ይህም ከአምስተርዳም ሰፊው የዋርምስ ጎዳና በብዙ እጅ ይተልቃል። የቤቶቹ አሰራር ያምራል፣ ልክ እንደ ሆላንድ ቤቶች አሰራር በማለት ዘግቧል። ኮሎምበስ ወደ አሜሪካ ከመቅዘፉ በፊት በናይጄሪያ አስተዳደር ክልል ከብር የተሰሩ ቅርጻ ቅርጾች ይመረቱ ነበር። በ1100 ዓመተ ምህረት በአፍሪካ የብረት ዘመን በዚያውም አካባቢ እጹብ ድንቅ የሆኑ የድንጋይ ህንፃዎች ይታነጹ ነበር። በ16ኛው ምዕተ ዓመት ነጋዴዎች በዘገቡት መሰረት ደግሞ በአፍሪካ በዚያን ዘመን የሚሰራው ጨርቃጨርቅ በአውሮፓ ከሚመረተው ከየትኛውም የላቀ ደረጃ እንደነበረው ጽፈዋል። የጥንቷ አፍሪካ ታሪክ በጽሁፍ ሳይሆን በቃል ከትውልድ ትውልድ ይተላለፍ ስለነበረ የጥንቱ ስልጣኔ ፍንጭና የመክሰሙ ሁኔታ ደብዝዞና ሚስጥር ሆኖ ቀርቷል። የሚጻፍ ቋንቋ ያላት ጥቁር አፍሪካ ሀገር ኢትዮጵያ ብቻ ናት። ለማንኛውም የአፍሪካ የጥንቱ ስልጣኔ የወደመው በአካባቢው አገሮች የእርስ በርስ ጦርነት እንጂ በአውሮፓውያን እንዳልሆነ ይነገራል። የጋና ስልጣኔ ቅርጾች የተደመሰሱት በ13ኛው ምዕተ ዓመት በሴኔጋል አልሞራቪድ ተዋጊዎች ነበር። በ1430 የማሊ ግዛት ቱዋሬግ በተሰኙ ዘላኖች ተንኮታኮተ። በ1591 የሴኔጋል ግዛት በሞሮኮ ተዋጊዎች ተደመሰሰ። የሚጻፍ ቋንቋ ሳይኖር መረጃዎችን ዘግቦ ማስተላለፍ አይቻልም። አፍሪካ ለስልጣኔ የሚያስፈልጓት የመሰረት ድንጋዮች አልነበራትም። በኋላም ከሰሜን ለመጣው አዲስ ጠላት መከላከያ አልነበራትም። የፈረንጆቹ ቅኝ ግዛት ለመሆን ተገደደች። ፖርቹጋሎች አፍሪካን በማወቅና በመጎብኘት የመጀመሪያዎቹ አውሮፓውያን ነበሩ። የፖርቹጋል ጎብኚዎች ለባሪያ ንግድ በር ከፈቱ። ከዚያም ሚስዮኖች ወደ አፍሪካ በመግባት የቅኝ አገዛዝ ወኪሎች ሆነው መስራት ጀመሩ። እያንዳንዱ ወራሪ ማለትም ባሪያ፣ ነጋዴ፣ ሚስዮን፣ ቅኝ ገዢ ዓላማው መመዝበርና መለወጥ ነበር። እያንዳንዱ የመጣው አፍሪካውያንን ለማገልገል ሳይሆን ራሱን ወይም እግዚአብሔርን ለማገልገል ነበር። በ19ኛው ምዕተ ዓመት የኢንዱስትሪ አብዮት አውሮፓውያንን አዳዲስ ገበያዎችና ጥሬ ዕቃ በመሻት የአውሮፓ ሀያላን አፍሪካን መቀራመትና ሰው ሰራሽ ድንበሮችን በማስመር የህዝቡን የቋንቋ የሃይማኖትና የጎሳ ሁኔታ ያልተከተሉ ድንበሮችን መቀየስ ጀመሩ። በ1920 ከኢትዮጵያ ከላይቤሪያና ከደቡብ አፍሪካ በስተቀር የአፍሪካ ምድር በሞላ አንድ ስንዝር ሳይቀር ለአውሮፓ ሀገሮች ቅርጫ ሆነ። የቅኝ ገዢዎች የአገዛዝ ዘይቤ የአፍሪካን ወደ ነጻነት ሽግግር ውድቀት የተሞላበት አደረገው። ከፋፍለህ ግዛ የሚለው መመሪያቸው አንዱን ጎሳ በማቅረብ ሌላውን የማግለል አሰራራቸው አፍሪካን ለምዕተ ዓመታት ሲያተራምሳት የነበረውን በዘር የመከፋፈል በሽታ አባባሰው። ከነጻነት በፊት አፍሪካውያን የጋራ ጠላታቸው ቅኝ ገዢው ፈረንጅ ነበር። እሱ ለቆ ሲሄድ በያገሩ ያሉት ብሔረሰቦች ለስልጣን መፋጠጥ ጀመሩ። ከብሔራዊ ስሜት ይልቅ የጎሳ ስሜት ባየለበት የአፍሪካ አህጉር አዲሱ የአፍሪካ ጠላት ራሱ አፍሪካዊ ሆኖ አረፈው።
ዘረኝነት ግራ የሚያጋባ አፍሪካውያንን በሰፊው የተጠናወታቸው አንድ ከባድ በሽታ ነው። ስለ አፍሪካውያን ለማወቅም ማጤን ካለብን ዋና ዋና ጉዳዮች አንዱ ነው። የዘመኑ የአፍሪካ የፖለቲካ ሰዎች በይፋ ያወግዙታል። የኬንያው ፕሬዝዳንት አራፋይ ሞይ የአገራችን ህዝቦች የተሳሰሩበትን ድርና የቆሙበትን ዋና መሰረት እንደ ምስጥ በመቦርቦር ላይ ያለ ነቀርሳ ወይም ካንሰር ነው በማለት የከፋፍለ ግዛ ስትራቴጂያቸውን ገልጸውታል። እንዲያም ይበሉ እንጂ እያንዳንዱ የአፍሪካ መሪ የሚሰራው በዘር ላይ የተመሰረተ ስራ ነው። የአፍሪካ ፕሬዝዳንቶች ከሀገር መሪነት ይልቅ የጎሳ መሪነት ይበልጥ ይጎትታቸዋል። ምናልባትም ከዕለት ተዕለት የአፍሪካዊ ህይወት ትልቁ የሚስበው ኃይል ይሄ ሆኖ መቀጠሉ አይቀርም። ለጦርነቶችና ለስልጣን ትግሎች ዋናው ጉዳይ እሱ ነው። ብዙውን ጊዜ ስራ ለማግኘት፣ በስራ ላይ እድገት ለማግኘት፣ የከፍተኛ ትምህርት እድል ለማግኘት ወሳኝነት አለው። ለወንዝ ልጅ ስራ መስጠት እንደ አድሎም አይቆጠርም። በአፍሪካ እንደ ግዴታ የሚታይ ነው። ለፖለቲካ ሰዎችና ለከፍተኛ የጦር መኮንኖች የቅርብ ረዳቶቻቸውንና አማካሪዎቻቸውን እንዲሁም ጠባቂዎቻቸውን ከራሳቸው ጎሳ ማድረግ በአፍሪካ አህጉር የተለመደ ስለሆነ እንደ ወገናዊነት አይታይም፣ እንደ አድሏዊነት አይቆጠርም። እንደውም ይህን ማድረግ የስልጣን ዋስትና ሆኖ ቀጣይነቱን ያረጋግጣል ባይ ናቸው። የላይቤሪያ ፕሬዝዳንት የነበሩትና የተገደሉት የዊሊያም ቶልበርት ዘር ማንዘሮች የነበራቸውን ስልጣን ብንመለከት የአፍሪካ የፖለቲካ ሰዎች የስልጣን ደረጃዎቹን ሁሉ ለዘመድና ለአምቻ ጋብቻ እንደሚያድሉ በግልጽ ያሳየናል። የቶልበርት ወንድም ፍራንክ የመወሰኛ ምክር ቤት ፕሬዝዳንት ነበር። ሌላው ወንድማቸው ስቲፈን የገንዘብ ሚኒስቴር ነበር። እህታቸው ሉሲያ የቤንቶል ከተማ ከንቲባ፣ ወንድ ልጃቸው ኤቤ አምባሳደር፣ ሴት ልጃቸው ዌልሄልሚና የፕሬዝዳንቱ ቤተ መንግስት ሐኪም፣ ሌላዋ ሴት ልጃቸው ክሪስቲና የትምህርት ሚኒስትር፣ የእህታቸው ልጅ ቱላ የፕሬዝዳንቱ ቤተ መንግስት የምግብ ዘርፍ ኃላፊ፣ 3 የወንድማቸው ልጆች በፕሬዝዳንቱ ጽህፈት ቤት ምክትል ሚኒስትር፣ በሮማ ኤምባሲያቸው የእርሻ ጉዳይ አማካሪ፣ የብሔራዊ ባንክ ምክትል ገዢ፣ 4ቱ የልጆቹ ባለቤቶች የመከላከያ ሚኒስትር፣ የኮንስትራክሽን ምክትል ሚኒስትር፣ የኢሚግሬሽን ኮሚሽነር እና የላይቤሪያ አየር መንገድ የቦርድ አባል፣ የ3ቱ እህቶቻቸው ባሎች፣ አንዱ በጊኒ አምባሳደር፣ ሌላው የምክር ቤት አባል፣ ሌላው ደግሞ የሞንሮቢያ ከንቲባ ነበሩ። በዛምቢያ ዋና ከተማ ሉሳካ አንድ የማውቀው የዩኒቨርሲቲ ተማሪ የስራ መጠየቂያ ደብዳቤ አቅርቦ የፐርሶኔል ዋና ስራ አስኪያጁን እንዲያነጋግር ተነገረው። ታዲያ ስራ መሪው ከየትኛው ጎሳ እንደሆኑ ጸሐፊያቸውን ጠየቀና እሱ ከተወለደበት ጎሳ ያለመሆናቸውን ሲረዳ አይቀጠሩም አለኝ። እውነትም ሳይቀጠሩ ቀሩ። ናይሮቢ እንደደረስኩ አንድ ምግብ አብሳይ፣ አንድ ዘበኛና አንድ አትክልተኛ ቀጠርኩ። በየቀኑ የማያቸው ሲጨቃጨቁ ነው። እየተካሰሱ ጦርነት ሆነ። በኋላ አንዱን አባረሬ ሌላውን ረጅም ፈቃድ ሰጠሁትና ሌሎች ቀጠርኩ። ያባረርኳቸው እየተነታረኩ ስላወኩኝና አንዱ በመርዝ ሊገለኝ ነው ሲል ሌላው ደግሞ መተት አዞረብኝ ብሎ ወጥ ቤቷን ስለከሰሳት ነው። እነዚያ ሰራተኞች ከተለያዩ ጎሳዎች፣ አንዱ ኩኩዬ፣ ሌላው ሉዎ፣ ሌላኛው ደግሞ ዲሹን ነበሩ። በኋላ የቀጠርኳቸው 3ቱም ኩኩዬ ስለሆኑ ሰላም ወረደ፣ ቤቴም ላይ ጸጥታ ነገሰ። የኡጋንዳ ዜጎች ከየት እንደሆኑ ሲጠየቁ ኡጋንዳዊ ነኝ ሳይሆን የጎሳቸውን ስም በመጥራት ወይም አኮሊ ያለዚያም ሌላ ነኝ ነው የሚሉት። በጥቁር አፍሪካ 3 ሀገሮች ብቻ አንድ ቋንቋ የሚናገር ብሔረሰብ አላቸው፣ ሶማሊያ፣ ሌሴቶና ስዋዚላንድ። የብሔራዊ መታወቂያ ስሜት እነዚህ ብቻ ቢሆኑም ውስጥ ውስጡን ጎጠኝነትና የጎሳ ስሜት አለባቸው። እንደ ዛይር ባሉት 200 ጎሳዎች ባሏቸው ግን ዘረኝነት ማስወገድ አልተቻለም። ስልጣን መካፈልም አይታይም። አንዱ ሌላውን ጨቁኖ መኖር ብቻ እንጂ። ከቅኝ አገዛዝ መወገድ ጋር ጎሰኝነት አብሮ ሊከስም ያልቻለባቸው ምክንያቶች ብዙ ናቸው። አንደኛ፣ በተለያዩ ጎሳዎች መካከል በጋብቻ መተሳሰር በጣም ውስን ነው። ሁለተኛ፣ መገናኛ መንገዶች በገጠሩ ስላልተስፋፉ ከአንዱ ወደ ሌላው የመመላለሱና የመገናኘቱ እንቅስቃሴ ደካማ ነው። ሶስተኛ፣ የጎሳና የቤተሰብ መተሳሰር ለአፍሪካ ህብረተሰብ እጅግ አስፈላጊው ዋስትና ነው። ልክ እንደ አሜሪካውያን ማህበራዊ ዋስትና የህዝቦች ደህንነትና የፖሊሲ ጥበቃ ማለት ነው። አራተኛ፣ ለአፍሪካዊ አይነተኛ የማንነቱ መታወቂያ ጎሳው ስለሆነ ያንን መግፈፍ ማለት ከሃይማኖት ውጭ የማድረግ ያህል ነው። አምስተኛ፣ ብሔራዊ ስሜት ለአፍሪካ እንግዳ ነገር ነው። ካወቁት ገና 30 ዓመት ቢሆን ነው። ስለዚህም ጽንሰ ሐሳቡ በውልና በጥልቀት አልገባቸውም። ስድስተኛ፣ የአፍሪካ መሪዎች ከጎሰኝነት ይልቅ ብሔራዊ አመለካከትና እምነት የላቀ ዋጋ እንዳለው ለህዝቦቻቸው ለማሳመን ያደረጉት ጥረት አነስተኛ ነው። የጎሰኝነትን አስቀያሚ ገጽታ ለማየት በብሩንዲ የተከሰተውን ማውሳት ተገቢ ነው። በዚች የባህር ጠረፍ በሌላት ድሃ ሀገር የተለያዩ ጎሳዎች ይኖራሉ።
የቆዳ ስፋቱ አነስተኛ በሆነው ቡሩንዲ 4 ሚሊዮን ህዝቦች ተጨናንቀው ይኖራሉ። ቅኝ ገዢ ቤልጂጋውያን ከመሰረቷቸው 2 ከተሞች ቡጁምቡራና ጊቲጋ በስተቀር ቀሪው የህዝብ አሰፋፈር በትናንሽ የቤተሰብ መንደሮች ነው። በቡሩንዲ 3 ዋና ዋና ጎሳዎች አሉ። አንዱ ሁቱስ፣ ሌላው ቱትሲ ወይም ዋትሲ፣ ሶስተኛው ደግሞ ትዋ ይሰኛል። ከአጠቃላይ ህዝቡ 85 በመቶ የሚሆኑት ሁቱስ ናቸው። ዋቱስ የተሰኙት ደግሞ 14 በመቶ ይሆናሉ። እነዚህ ጠይምና ፈካ የሚል ቀለም ያላቸውና ረጃጅም ምናልባትም ከኢትዮጵያ ፈልሰው የሄዱ የሚባሉ ናቸው። ትዋ የሚባሉት ድንክዬዎች ሲሆኑ በዋትሲ ጎሳ ወደ ደረቅ መሬቶች የተባረሩ ናቸው። ለአያሌ ዘመናት ዋትሲዎቹ ብዙሃኑን ሁትስ በፊውዳል ከበርቴነት ረግጠው ሲገዛዋቸው ኖረዋል። ለብዙ ትውልዶች ዋትሲዎች የበላይ ሆነው በመኖር ራሳቸውን እንደ አዋቂና የበላይ ቆጥረው ይኩራሩ ነበር። ቤልጅየም በ1962 ነፃነታቸውን ሰጥታ ስትወጣ ብርቱ ፉክክር ተነሳ። በዚህም የበላይ ሆነው የኖሩት ዋትሲዎች ስጋት አደረባቸው። ስልጣናቸው ወደ ብዙሃኑ መዛወሩ እንደማይቀር አሳሰባቸው። በ1972 ዋትሲዎች ብዙሃኖቹን ሁቱዎች መጨፍጨፍ ፈለጉ። በተለይም የተማሩትን ሁቱዎች እያሳደዱ መግደልና ከስራ ማባረር ጀመሩ። በ3 ወራት ውስጥ ብቻ 200,000 ሁትስ ተገደሉ። በወቅቱ በዚያ የነበረው የሎስ አንጀለስ ታይምስ ጋዜጠኛ ሚስለር ስለ ሁኔታው ሲገልጽ የቀሩት ጥቂት ሁትስ ብቻ በመሆናቸው ተገረምኩ። ልክ በሁለተኛው የዓለም ጦርነት ማለቂያ በዋርሶ ጥቂት አይሁዶች ብቻ ከጭፍጨፋ የዳኑትን አይነት ነው ሲል ዘግቧል። ብዙ ሁቱዎች የተገደሉት በሌሊት ከቤታቸው እየተወሰዱ ሲሆን ሌሎች ደግሞ ፖሊስ ጣቢያ ድረስ ሪፖርት እንዲያደርጉ እየተጠሩ ነበር። ለግድያ መጠራታቸውን እያወቁ ሁቱዎች ትዕዛዙን አክብረው ሄዱ ነበር። ፖሊስ ጣቢያው በሬሳ ሲሞላና መግደል ሲሰለቻቸው ተራ የሚጠብቁትን ሁቱዎች ለነገ ተመለሱ በማለት ያሰናብቷቸዋል። ከዚያም የሞቱትን አስከሬን በግልጽ መኪና ጭነው በአውሮፕላን ጣቢያው ወደ ተዘጋጀ መቀበሪያቸው ያግዛሉ። ኮታ ሞልቶ የተመለሱት ደግሞ በተከታዩ ቀን እንደገና ሪፖርት ያደርጋሉ። ማምለጥ የሞከሩትንም ድንበር ጠባቂ ዋትሲዎቹና በዙሪያው የተመደቡት ይመልሷቸዋል። በቀን ያን ሁሉ የመቅበሩ ሂደት ስላጋለጣቸው መንግስት ቀብሩን በሌሊት በመብራትና በቡልደዞሮች እንዲካሄድ አደረገ። በሩዋንዳም ተመሳሳይ ሁኔታ ተፈጽሟል። በ1959 ብዙሃኑ ሁትስ ዋትሲ መሪዎችን በመገልበጥ የእነሱን ዘሮች እያሳደዱ መግደል ጀመሩ። በጥቂት ቀናት 100,000 ገደሉ። ይህንን ሁኔታ የተመለከቱት እንግሊዛዊ ፈላስፋ ራስል እጅግ አስፈሪና ስልት የተከተለ የዘረኝነት ጭፍጨፋ በመሆኑ ከአይሁዶች በናዚ መጨፍጨፍ ወዲህ ያን የመሰለ አሳዛኝ እልቂት ያየንበት ሁኔታ ነበር በማለት ገልጠውታል። እኒህን ፈላስፋ ከመሰሉ ጥቂት ሰዎች ተቃውሞ በስተቀር ከአፍሪካም ሆነ ከዓለም ዙሪያ ተቃውሞ ያሰማ አልነበረም። ከአፍሪካ አንድነት ድርጅት የሄደው ተወካይ በጭፍጨፋው ወቅት ተልኮ ከተመለከተ በኋላ የሩዋንዳን ፕሬዝዳንት ማኪምቤርን በማድነቅ አገራቸውን በስርዓት በማስተዳደር ላይ መሆናቸውን ሪፖርት አደረገ። በዚያ የነበሩ ሚስዮኖችና የክርስትና ሃይማኖት መሪዎችም ያለ አንዳች ተቃውሞ በእግዚአብሔር ስም ስራቸውን ቀጠሉ። አንድም ሀገር ዲፕሎማቲክ ግንኙነቱን እንኳን አላቋረጠም። ዓለም አቀፍ የዳኞች ኮሚሽን ለምርመራ ሲሄድም በከፍተኛ ሪሰፕሽን ተቀበሉት። ከግብዣው ቦታ በ100 ሜትር ርቀት ግን 20 ሁቶዎች በፖሊስ ጣቢያ ውስጥ እስኪሞቱ እየተደበደቡ ነበር። የደቡብ አፍሪካ ጥቂት ነጮች መንግስት ይህን የመሰለ ነገር ቢያደርግ ኖሮ የአፍሪካውያን መንግስታት ጩኸት እንደ እሳተ ገሞራ አህጉሩን ባናወጠው ነበር። ነጮች በጥቁሮች ላይ በደል ከፈጸሙ በአፍሪካ ዘረኝነት ነው። ጥቁሮች የራሳቸውን ጥቁር ህዝብ ቢበድሉና ቢገድሉ ግን በሁሉም ዘንድ ተቀባይነት አለው። በብሩንዲ ህይወት አሁንም እንደዚያው ነው። 150,000 ሁቱሲዎች ወደ ጎረቤት ዛየር፣ ታንዛኒያና ሩዋንዳ ተሰደዋል። የቀሩትም በፍርሃትና አቅም በማጣት በጭሰኝነት ዋትሲዎችን እያገለገሉ ይኖራሉ። በአገሪቱ ጦር ሰራዊት ውስጥ አንድ ሁትሲ ዘር የለም። በትምህርት እንዲገፉም ሆነ ሀብት እንዲያፈሩ አይፈቀድላቸውም። ስልጣን ሁሉ በዋትሲዎች እጅ ሆኖ ቀረ። ጎሰኝነት በአፍሪካ ይህን የመሰለ መልክ አለው። ስልጣን በአፍሪካ ብዙ ብሔረሰቦች የመኖራቸውን ያህል የቋንቋዎች ብዛትም ያንኑ ያህል ነው። አፍሪካውያን ከአውሮፓ ቅኝ ገዢዎቻቸው ከወረሱት ግማሽ ደርዘን ቋንቋ ሌላ 750 ልዩ ልዩ ቋንቋዎች አሏቸው። ካናዳ በሁለት ቋንቋዎች መኖር ምክንያት አንድነቷ የላላ ሆኗል። ቤልጅግም እንዲሁ ናት። በአፍሪካ ግን ከሚሊዮን የማያንሱ ህዝቦች የሚናገሯቸው ቋንቋዎች ብቻ 50 ይደርሳሉ። በምስራቅ ሱሃሊ፣ በምዕራብ ሀውሳ ቋንቋ ከ25 ሚሊዮን ህዝብ በላይ ይናገራቸዋል። አፍሪካ በቋንቋዎች ልዩነት ከራሷ ጋር የማትግባባ ራሷን የማትረዳ ሆናለች። በአፍሪካ ካሜሮን ብቻ 2 የመንግስት የሥራ ቋንቋዎች አሏት፣ ፈረንሳይኛና እንግሊዝኛ። ነገር ግን በእነዚህም ለመግባባት ችግር ስላለ ስብሰባዎች እንደተበጣበጡ ነው።
ስለዚህ ሁሉም የሚቀናቸው ሁለቱንም ትተው ፒጅን እንግሊዝኛ መናገር ነው። የሚግባቡትም በዚህ ብቻ ነው። ይህ ፒጅን እንግሊዝኛ የተፈጠረው በባሪያ ሽያጭ ዘመን ሲሆን ስዋሂሊ እንዲሁ ነው። ለባሪያ ገዢዎች፣ ነጋዴዎችና ሻጭ ለሆኑ አፍሪካውያን መግባቢያ ሆኖ ተፈጠረ። ዛሬ ይህ ቋንቋ በጽሁፍ የሚገለጽ ቋንቋ ሆኖ ብዙ እንግሊዝኛ ቃላት በአፍሪካውያን ሰዋሰው ተቀይጠው የሚቀርቡበት ነው። አፍሪካ በቅኝ ግዛት መውደቅ 6 ያህል ቋንቋዎችን አመጣላት። እነዚህም እንግሊዝኛ፣ ፈረንሳይኛ፣ ጀርመንኛ፣ እስፓንኛ፣ ጣሊያንኛና ፖርቹጋልኛ ናቸው። እነዚህም አፍሪካውያን ከውጭው ዓለም እንዲግባቡበትና እርስ በርሳቸው እንዲነጋገሩበት ረዷቸው። ነገር ግን ቅኝ ገዢዎች የአፍሪካን አገሮች ድንበሮች ሲወስኑ የቋንቋ አንድነት እንዲኖር ያደረጉት ጥረት ኢምንት ነው። በኬንያ የፓርላማው መነጋገሪያ ቋንቋ ስዋሂሊ እንዲሆን በ1975 ጆሞ ኬንያታ ወሰኑ። ከጥቂት ወራት በኋላ ሁኔታው ስላላዋጣ እንግሊዝኛ እንዲሆን ተደረገ። በኬንያ እንግሊዝኛና ስዋሂሊ በስፋት ይነገራሉ። ራቅ ባሉ ገጠሮች ያለው ከብት አርቢ ግን ከጎሳው ቋንቋ ሌላ ቋንቋ አይችልም። ኬንያንም ሆነ ሌሎችን አገሮች ወደ እውነተኛ ሀገራዊ አንድነት ስሜት እንዳይጎለምሱ የሚያግዳቸው ይሄው የቋንቋ ልዩነቶች የሚያስከትሉት ችግር ነው። የሚያስተባብራቸው ቋንቋ ሳይኖር ኬንያውያን እንዴት አንድ ህዝብ ነን ብለው ሊያምኑ ይችላሉ? ለሀገር ግንባታና ለአንድነት ትልቅ ኃይል ያለው አንዱ ጉዳይ ቋንቋ ነው። ከአፍሪካ ህዝብ ግማሹ ገና ከታዳጊ ወጣት ዕድሜ በታች ያለ ነው። የወሊድ ብዛት በአንዳንድ ቦታ እያደገ ነው። እንደ ሩዋንዳ ያሉ ሀገሮች በህዝብ ብዛት ተጨናንቀዋል። ሆኖ የአፍሪካ ችግር የህዝብ መብዛት ሳይሆን አሰፋፈሩ በአንዳንድ ቦታዎች ከሚገባው በላይ የተጨናነቀ መሆኑ ነው። ለምሳሌ ዛምቢያ ከካሊፎርኒያ 2 እጅ ትበልጣለች። የህዝቧ ብዛት 5.3 ሚሊዮን ብቻ ነው። ሩዋንዳ በተቃራኒው ሜሪላንድን ብቻ የምታክል ስትሆን የህዝብ ብዛቷ 4 ሚሊዮን ተኩል ነው። የአፍሪካ የቆዳ ስፋት ትልቅና ከህዝቡ ብዛት ጋር ሲነጻጸርም እንደ ሶቪየትና ሰሜን አሜሪካ ቢሆንም የአህጉሩ 1/3 ሰው ሊኖርበት የማይችል በረሃ በመሆኑ ልዩነት አለው። ለምሳሌ በኬንያ ለእርሻ የሚሆነው መሬት ሁሉ ለምቷል። ከደቡብ አፍሪካ በስተቀር ህዝቡን ሊመግብና በቂ አገልግሎት ሊያቀርብ የቻለ ሀገር የለም። በአፍሪካ የህዝብ ብዛት ለመግታት የወሊድ ቁጥጥር ማድረግ አወዛጋቢ ስለሆነ ብዙ የአፍሪካ ሀገሮች አይሞክሩትም። ያን ማድረግ የጎሳዎችን እድገት እንደማፈን የሚታይ ነው። ወላጆችን በስተርጅና አርሶ የሚያበላቸው ማሳጣት ነው። ሃይማኖታዊና ባህላዊ እምነቶችን ማንኳሰስ ነው። አንዳንድ መንግስታት ሞራላዊ እንደማይሆን ሲናገሩ፣ ሌሎች ደግሞ ኢምፔሪያሊዝም የሶስተኛውን ዓለም ህዝብ ለመቀነስ የሚያቀርቡት መሰሪ ሻጥር ነው ይላሉ። ይህ ሁሉ ምክንያት ግን አፍሪካ ዛሬ በህዝብ ብዛት እየሰጠመች እንዳትሄድ ለማዳን የሚደረገውን ጥረት የሚያንኳስስ ነው። አፍሪካ በወሊድ ብዛት ከሌሎች አህጉሮች ሁሉ የላቀና ፈጣን የህዝብ እድገት የሚታይበት አህጉር ነው። የአፍሪካ መንግስታት እየተዳከሙ፣ የህዝቡ አመጽ እየተቀጣጠለ፣ ስደት እየበዛ፣ ግጭትና ጦርነት እየበረከተ፣ ምርቱ ከህዝቡ ቁጥር በእጅጉ እያነሰ፣ የውጭ መንግስታት ጣልቃ በመግባት ግጭቶችን እያባባሱ፣ አንዱ ከምዕራብ ሌላው ከምስራቅ ወገን ሆኖ እየተቆራቆሰ አህጉሪቱ ከራሷ ጋር የተጣላች ሆና ትቀጥላለች። የእስልምና ሃይማኖት በሚከተሉት አፍሪካውያን 4 ሚስቶች ማግባትና ከ20 ልጆች በላይ መውለድ የተለመደ ሆኗል። ሌላው ቀርቶ ከኬንያ እንኳ ብዙውን ጊዜ ለአንድ ሚኒስትር 2 ሚስቶች ማግባት የተለመደ ነው። አንዷ ገጠር ትቀመጥና በሳምንት 1 ቀን ይጎበኛታል። ሌላዋ ከተማ ሆና በየግብዣው ታጅበዋለች። በ1977 ጆን ቤዴል ቦካሳ በዚያን ጊዜ የማዕከላዊ አፍሪካ መሪ 30ኛ ልጃቸው ሲወለድ ብሔራዊ በዓል እንዲሆን አወጁ። የመጀመሪያውን የደስታ መግለጫ የላኩት የዩጋንዳው ፕሬዝዳንት የነበሩት ኢዲ አሚን ዳዳ ራሳቸው 32 ልጆች እንዳሏቸው ጠቅሰው እግዚአብሔር መርቆህ ተጨማሪ ልጆች ይስጥህ ሲሉ መልካም ምኞታቸውን ገልጸውላቸዋል። ገበሬው ቤተሰቡን መደገፍ ሲሳነው ስራ ፍለጋ ወደ ከተማ ይጎርፋል። በዚያም ስራ ሊያገኝለት የሚችል ሙያ እንደሌለው ሲረዳ እንዲሁ መባዘንና መንገዶችንና ሻይ ቤቶችን በማጣበብ ዝንቡን ሲያባርር ይውላል። የስራ አጡ ብዛት ይጨምራል። ማህበራዊ አገልግሎቶችን ያጣብባል። በዚህም የተነሳ የትራንስፖርት እጥረት ይፈጠራል። ሆስፒታሎች ይጨናነቁና በሆስፒታል አልጋዎች ለ2 መተኛት ይመጣል። በየጊዜው የኤሌክትሪክ አገልግሎት ይቋረጣል። በየማዕዘኑ ወንጀል መፈጸም የተለመደ ችግር ይሆናል። ከጨለመ መዘዋወር በክርስቲያን የአፍሪካ አገሮች አደገኛ ሆኗል። እስልምናን በሚከተሉ አገሮች ግን የሃይማኖታቸው ስነ ምግባር ስለሚያዛቸው በጨለማ መዘዋወር አስጊ አይደለም። በዛንዚባር፣ በሞቃዲሾ፣ በሌሎቹም የእስላም አገሮች ከተሞች ላይ ዘረፋ የለም። ከተሞች በህዝብ ብዛት በተጨናነቁ ቁጥር መንግስታት የገጠሩን ልማት ቸል ብለው ለከተሞች አገልግሎት የላቀ በጀት ይመድባሉ። ለምሳሌ በኬንያ ዋና ከተማ በናይሮቢ በሚገኘው ኬንያታ ሆስፒታል 452 ዶክተሮች ሲኖሩ በሀገሪቱ ሰሜናዊ ክፍለ ሀገር ግን ያለው 1 ዶክተር ብቻ ነው።
አፍሪካ ከፍተኛ ቅምጥ ሀብት ቢኖራትም የሚታየው ድህነቷ ነው። በዓለም ከሚገመተው በውሃ የኤሌክትሪክ ማመንጨት ቅምጥ ኃይል 40 በመቶ በአፍሪካ የሚገኝ ነው። አህጉሪቱ አያሌ የአልማዝና ክሮሚየም ሀብት፣ በካፒታሊስቱ ዓለም ካለው የዩራኒየም ሀብት 30 በመቶ፣ ከዓለም 50 በመቶ የሚሆነው የወርቅ ክምችት፣ ከዓለም የኮባልት ክምችት 90 በመቶ፣ በፎስፌት 50 በመቶ፣ በፕላቲኒየም 40 በመቶ፣ በከሰል 7.2 በመቶ፣ በነዳጅ ዘይት የዓለም 8 በመቶ ክምችት፣ በተፈጥሮ ጋዝ 12 በመቶ፣ በብረት ማዕድን 3 በመቶ፣ በሚሊዮን ጋሻ የሚቆጠር ድንግል የእርሻ መሬት የሚገኘው በአፍሪካ ነው። እንዲህ በተለያዩ ቅምጥ ሀብቶች በብዛት የታደለ አንድም አህጉር ከአፍሪካ ውጭ የለም። የወጣቶች መብዛትና የቅምጥ ሀብት መብዛት ግን ለልማትና ለግስጋሴ ምንም መሰረት አልጣለም። ነዳጅ ዘይት የማይሸጡ 4 ሀገሮች ማለትም ኬንያ፣ ካሜሮን፣ አይቮሪኮስትና ማላዊ ትርጉም የሚሰጥ ልማትና የፖለቲካ መረጋጋት የታየባቸው ሲሆኑ የተማሩ ሰዎችም የበረከቱባቸው ናቸው። በቀሩት ሀገሮች ግን የሚታየው ውድቀት በመሆኑ በአጠቃላይ አፍሪካ ወደ 4ኛ ዓለምነት እየዘቀጠች እንዳለች ያሳያል። በተባበሩት መንግስታት የአፍሪካ ምክር ቤት ዘገባ መሰረት የጥቁር አፍሪካ ነዳጅ አልባ ሀገሮች ከነጻነት በኋላ የባሰ እየቆረቆዙ ናቸው። የምግብ እጥረት ተባብሶ ብዙዎቹ ተመጽዋች ሆነዋል። የጥሬ ምርታቸው ዋጋ በዓለም ገበያና በአገር ውስጥም ማቆልቆሉና የሚገዙት ሸቀጥ ዋጋ መጨመር ሌላው ማጣጣም ያልተቻለው ጉዳይ ነው። በአውሮፓ ለ580 ሰዎች አንድ የሕክምና ዶክተር ሲኖር የተሻለች በተባለችው ኬንያ 25600 ሰዎች አንድ ሐኪም ብቻ አለ። እድሜያቸው ለትምህርት ከደረሱ ወጣቶች በአፍሪካ ለመማር የቻሉት 11 በመቶ ብቻ ናቸው። በእስያ 35 በመቶ፣ በደቡብ አሜሪካ 45 በመቶ የትምህርት ዕድል አግኝተዋል። የከፍተኛ ትምህርት ዕድልም እንዲሁ ከሌሎች በብዙ ያነሰ ነው። በአፍሪካ የመሃይማን ቁጥር 75 በመቶ ይደርሳል። የአፍሪካ ሀገሮች ከቅኝ ግዛት ነፃ መውጣት ሲጀምሩ አህጉሪቱ ከሚያስፈልጋት የምግብ እህል 95 በመቶ ተመርቶ ነበር። ዛሬ ግን ከደቡብ አፍሪካ በስተቀር ሁሉም ሸማች ሆኗል። በ2000 ዓመተ ምህረት አፍሪካ ግማሹን ህዝብ ለመቀለብ የሚያስፈልገውን ከውጭ መግዛት ይኖርባታል። በ1976 ኬንያ ስገባ ሁሉም ነገር በሽበሽ ነበር። በ1980 ልመለስ አካባቢ እንደ ቂቤ፣ ወተት፣ በቆሎና ዱቄት የመሳሰሉ መሰረታዊ ሸቀጦችን ለመግዛት በሰልፍ መደርደር ግድ ሆነ። አህጉሪቱ ይህ ሁሉ ችግር ከቧት እያለ የአፍሪካ መሪዎች ድክመታቸውንና መጥፎ ባህሪያቸውን ለመመርመር ጥረት ባለማድረግ ችግሮችን ሁሉ የሚያሳብቡበት ይፈልጋሉ። ለአፍሪካውያን በራስ ላይ ሂስ ማካሄድ አይወጥላቸውም እንጂ የተዝረከረከ አሰራር ያላቸው መንግስታት የተናገሩትን በተግባር የማይተረጉሙ መሪዎች በሽበሽ ናቸው። በሶማሊያ አንድ ሚኒስቴር መስሪያ ቤት በአማካኝ 800 ሰራተኞች አሉት። ብዙዎቹ ባለስልጣኖች እንደሚሉት ግን በቀን ከ60 ሰራተኛ በላይ ስራው ላይ አይገኝም። በዛይር የከተማ አውቶቡሶችን ለመጠገን በአንድ ወቅት ከተገኘው 1.8 ሚሊዮን ዶላር የእርዳታ ገንዘብ በየደረጃው በጉቦ ሲቀናነስለት ለመገናኛ ሚኒስቴር የደረሰው 200,000 ዶላር ብቻ ስለሆነ መጠገን አልተቻለም። በኬንያ ቤቴ እየተዘረፈ ነው ብሎ ለፖሊስ ጣቢያ የሚደውል ሰው የሚያገኘው መልስ መኪና ስለሌለ መኪናህን ይዘህናና ውሰደን የሚል ነው። በዛምቢያ የሚጠግናቸው ያጡ በመቶዎች የሚቆጠሩ የመንግስት መኪናዎች ያለ ስራ ቆመው በመዛግ ላይ ናቸው። የተበላሹትን ጠግኖ ከመገልገል ይልቅ አዲስ መኪናዎችን በስጦታ ወይም በብድር ማስመጣትን ይመርጣሉ። በአንድ ወቅት ለህዝቡ ስንፍና የተናደዱት የዛምቢያው መሪ ኬኔት ካውንዳ በሚቀጥለው ዓመት ሁሉም 5 ሚሊዮን ህዝብ እንደ አሁኑ ሰነፍ የሚሆኑ ከሆነ የፕሬዝዳንትነት ስልጣኔን እለቃለሁ፣ ምክንያቱም የሰነፎች መሪ መሆን አልፈልግም ሲሉ አማራው ነበር። ይህን ቃል ፈረንጅ ቢናገረው ኖሮ ዘረኝነት በተባለ ነበር። አንድ የአፍሪካ መንግስት የፈለገውን ያህል ሰው ቢያስገድልና ለማህበራዊ ግንባታ ነው ቢል ተቀባይነት አለው። የምዕራብ ዲፕሎማት ይህን ተግባር አረመኔያዊ ነው ቢለው ግን ከዘረኝነት የመነጨ ሂስ ነው ይሉታል። አፍሪካ በኢኮኖሚ እያሽቆለቆለችና በፖለቲካ እየባዘነች አህጉሪቷ ዛሬም ከ100 ዓመት በፊት እንደነበረችው ለብዝበዛ የተጋለጠች ናት። ምስራቅና ምዕራብ አንዴ ከአንዱ ሀገር ሌላ ጊዜ ከሌላው እየተወዳጁ የጦር መሳሪያና የልማት እርዳታ በመለገስ ጭራ ሊያደርጓቸው ጥረዋል። በዚህም አፍሪካ በውጭ ተጽዕኖ ስር ወድቃ በራሷ ጉዳይ ላይ ያላት ቁጥጥርና ወሳኝነት እየተዳከመ መጥቷል። የቶጎ ፕሬዚዳንት ኢቴኒ ኢያደማ ሲናገሩ አፍሪካን ለአፍሪካውያን መተው የሚያስፈልግበት ጊዜ ላይ ደርሰናል። ለአፍሪካ ችግሮች መፍትሄ ማግኘት እንችላለን። ምስራቅና ምዕራብ በውስጥ ጉዳያችን ጣልቃ መግባታቸውን ማቆም አለባቸው ብለዋል። ይህ አባባል በአፍሪካውያን መሪዎች ዘንድ የተለመደ ቢሆንም ከልብ የሚሰነዘር ስላልሆነ ባዶ ነው። ምስራቅና ምዕራብ ጦር መሳሪያ፣ ገንዘብና ቴክኖሎጂ ባይልኩላቸውማ ከሞላ ጎደል ሁሉም መንግስታት በወራት ውስጥ ይንኮታኮታሉ። አፍሪካ እንደ አሁኑ የውጭ ጥገኛ ሆና አታውቅም።
ናይጄሪያ ነዳጅ ሽያጯ በ1980ዎቹ በቀን $60 ሚሊዮን በመድረሱ ከዚህ ጥገኝነት ወጥታለች። ብሔራዊ ደህንነታቸው የተደፈረ ሲመስላቸው ደግሞ ሁሉም የአፍሪካ ሀገሮች ከአህጉሩ ውጪ እርዳታ ይጠይቃሉ፣ ራሳቸውን መከላከል ስለማይችሉ። አንጎላና ኢትዮጵያ ማርክሲስት ሀገሮች በመባል ከሶቪየት ያጋበሱትን ታንክና መድፍ እንዲሁም ሮኬት ተወንጫፊ መሳሪያዎች በማሰለፍ ለጦርነት ያሰፈስፋሉ። አፍሪካውያን የተካኑት በደፈጣ ውጊያ ነው። ምክንያቱም የሚገባቸው ነጻነት የሚለው ቃል ነው። በትልቅና በተደራጀ ጦር ኃይል ሲሰባሰቡ ግን ውጤታማነታቸው ይዳከማል። ምክንያቱም የሀገር ስሜት ከጎሳ ስሜት ያነሰ ስለሆነ ነው። ጦሩ ከመዋጋት ይልቅ ዝርፊያ ይቀነዋል። የቅኝ አገዛዝ መወገድ ለአፍሪካ ሀቀኛ ነጻነት አላመጣላትም። የውጭ ብድር እዚያ ላይ ተከምሮባትና በእርዳታ ሰጪዎች ብርታት ነፍሷ ቆይቶ በምጽዋት የሚኖሩ አገሮች ስብስብ ሆና ቀርታለች። በአፍሪካ የተፈጥሮ አደጋዎችም እጅግ የበዙ ናቸው። የፀሐይ ሙቀት፣ በሽታ የሚያመጡ ነፍሳት መብዛት የመስራት አቅምን የሚያዳክሙ ናቸው። በተለይ በሽታ ከተነሳ በ10 ሺዎች ሳያዳርስ ማቆሚያ የለውም። የአንበጣ መንጋ የሚያደርሰው ጥፋት ልክ የለውም። ድርቅ ይመላለስባታል። ዝናቡም ያለቅጥ የሚያይልበት ጊዜ አለ። ተፈጥሮም እንደ ሰው ክፉኛ ህዝቡን ተፈታትኖታል፣ ከአገሩም አፈናቅሎታል። ጥቁር አፍሪካ በ1980ዎቹና በ1990ዎቹ እንዳለፈው ሁሉ ተስፋ ስታደርግ፣ ወሬዋን ስትጠርቅ፣ መጋፈጥ ያለባትን የሞትና ሽረት አብይ ጉዳዮችን ቸል ብላና የሚያጋጥማትን ሁሉ ከአቅም በላይ እያለች ትቀጥል ይሆናል። ወይም ምናልባት ከእንቅልፍ ነቅታና ተጨባጩን እውነታ ተረድታ በተገቢ እቅድና በመልካም እድል የራሷን እድል በእጁ አድርጋ ችግሩን ለመወጣት ትጣጣር ይሆናል። ያም ሆነ ይህ ያለፉት 20 ዓመታት ልምድ ያስገነዘበን ትምህርት ግን እድገት አይቀርም የሚል አይደለም። ያለፈውና የአሁኑ አለመጣጣም፣ ወደ ኋላ መመለስ የለም። በየመንደሩ ያሉት አዛውንቶች ነገሮች ሁሉ እየተለዋወጡ መሆኑን ማወቅና በእነርሱ የወጣትነት ዘመን የነበረው ወግና ባህል እየከሰመ መሄዱን መቀበል አለባቸው። ኦሊቨር ሊቴንዶ የኬንያ ቴሌቪዥን ጋዜጠኛ። ከመጋቢት እስከ ግንቦት ባሉት የኬንያ የዝናብ ወራት ከማታሬ ሸለቆ መንገድ ጭቃ እስከ ቁርጭምጭሚት ይውጣል። በእነዚያ ቀዝቃዛ ወራት አካባቢውን ከሩቅ ሲመለከቱት የወረቀት ብጥስጣሹ፣ የእንጨት ስብርባሪውና ሁሉ አይነት ውዳቂ ተዝረክርኮ ትልቅ የቆሻሻ ማራገፊያ ሸለቆ ይመስላል። በናይሮቢ በስተሰሜን ከ1 ኪሎ ሜትር በላይ የሚሆን ስፍራ ላይ የተዘረጋው ይህ ሰፈር ጸጥታ የነገሰበት ሆኖ ምንም ህይወት አይታይበትም። በማታ በዚያ አካባቢ በመኪና ለሚያልፍ ሰው ምንም ሰው የሚኖርበት አይመስልም። ይሁን እንጂ ይህ ሸለቆ ከ100 ሺህ የሚበልጡ ሰዎች መኖሪያ ነው። በዚህ የሚኖሩት ሰዎች በከተማ የተሻለ ኑሮ እናገኛለን ብለው በገጠር ያሉ የትውልድ ቦታቸውን ጥለው የመጡ ናቸው። ነገር ግን ከተማው ስራም ሆነ መጠለያ ሊያስገኝላቸው አልቻለም። ስለዚህም ከናይሮቢ ከተማ ውጪ ባለው የድሆች ሰፈር ተጨናንቀው ይኖራሉ። እንደ ማታሬ ሸለቆ የመሰለው የኤሌክትሪክና ውሃ የሌለው መኖሪያ የትውልድ መንደራቸውን ትተው ወደ ከተማ ለሚጎርፉ አፍሪካውያን ተስፋቸው የተቀበረበት ስፍራ ሆኗል። አንድ ቀን ወደዚያ ሸለቆ ሄድኩና ጭርንቁስ ሰፈሮችን ስጎበኝ የጸጥታው ማየል ድምፅ አልባ ፊልም የማይ መሰለኝ። ጣሪያው ተቦረታትሶ በተሰራ ቤት ውስጥ የምትኖር አንዲት ሴት ደጃፏ ላይ በቆሎ ትቀቅላለች። የካፊያው ዝናብ እንዳይገባበት ጎንበስ ብላ ሸፍነዋለች። ላነጋግራት ፈለግኩና ለማጣድፋት ጊዜ ትንሽ ሳንቲም ልሰጣት ተስማምተን መወያየት ጀመርን። ከኪሷ አንድ የተበጫጨቀችና የተጣጠፈች ወረቀት አወጣችና በቀስታ እየዘረጋች እንድመለከተው ሰጠችኝ። ይሄውልህ ሀና፣ ሁልጊዜም በትምህርት የምታገኘው ማርክ እጅግ በጣም ጥሩ ነው፣ ኤ ነበር አለችኝ። ወይዘሮ ነጊ 40 ዓመቷ ሲሆን የ17 ልጆች እናት ናት። የልጇን ሪፖርት ካርድ ተቀበለችኝና ከአልጋዋ ስር ያለው የእንጨት ሳጥን ውስጥ ጨመረችው። ሀና ትምህርት ማቋረጧንና ይህችን የ15 ዓመት ልጇን አሁን የት እንዳለችም እንደማታውቅ ገለጠችልኝ። ሌሎችም ልጆቿ ሁሉ ትምህርታቸውን አቋርጠዋል። ሀና ግን ያቋረጠችው ቤተሰቦቿ ዓመታዊ የትምህርት ቤት ክፍያዋን 30 ሺሊንግ ወይም $7 ሊከፍሉላት ስላልቻሉ እንጂ ጎበዝ ተማሪ እንደነበረች እናትየዋ አጫወተችኝ። ሌሎች ልጆች ግን ግማሾቹ በናይሮቢ ጎዳናዎች የሚንከላወሱ ለማኞችና መኪና ጣቢያዎች ሆነዋል። ግማሾቹ ደግሞ ሌብነት ሳይጀምሩ እንዳልቀሩ ስጋት አላት። ባለቤቷ በየቀኑ ወደ ናይሮቢ በመጓዝ የቀን ስራ ሲፈልግ እየዋለ ሳይቀናው ይመለሳል። በአመት ውስጥ 6 ቀን ያህል የቀን ስራ ቢያገኝ ነው። ዛሬም ምንም ጥሩ ዜና ወይም ገንዘብ ይዞ እንደማይመጣ ታውቃለች። በእውነት ምን እንደምናደርግ አላውቅም። ኑሮ አይደለም። ሰዎች ሲታመሙ ሐኪም ቤት ሄደው መታከም አይችሉም። እዚሁ መሞት ብቻ ነው። ገጠርም ብንመለስ ያው ነው። እዚያም ቢሆን ገንዘብ የለም፣ ስራም የለም፣ ሐኪም የለም። እኛ የሚያስፈልገን ሀናን ወደ ትምህርት ቤት መመለስ ነው። እሷ ጎበዝ ስለሆነች ተምራ ስራ ለማግኘትና
እኛን ለመርዳት ትችላለች አለችኝ። የናይሮቢ ከተማ ምክር ቤት በዚያ ሸለቆ የሚኖሩትን ያለ ህጋዊ ፈቃድ የሰፈሩ ናቸው በሚል በየጊዜው ቡልዶዘር እየላከ የካርቶን ቤታቸውን ይጠራርግባቸዋል። ስለዚህም በየጠዋቱ ነዋሪዎቹ ደሳሳቸውን አፈራርሰው ካርቶኖቹን ይደረደሩና ማታ እንደገና ገጣጥመው ይተኛሉ። ይህን ለማድረግ የሚወስድባቸው ጥቂት ደቂቃዎች ብቻ ነው። የዶዘር ድምጽ ከሰሙ ወዲያው ካርቶኖቻቸውን ይዘው ይሸሻሉ። ዶዘሮቹ ካፈራረሱት በኋላ ሸለቆው ያለ ሰው የሚሰነብተው ለጥቂት ቀናት ብቻ ነው። ወዲያው ነዋሪዎች ይመለሱና ወለሉን ካርቶናቸውን በማንጠፍ በማስደጋገፍ ያንኑ ጭርንቁስ ሰፈር መልሰው ይመሰርታሉ። ምንም እንዳልተደረገ ሁሉ ህይወትም እንደ ቀድሞው ይቀጥላል። በዚህ ሸለቆ ስላለው ህይወት ለሎስ አንጀለስ ታይምስ ጋዜጣ ሪፖርት ጻፍኩ። ታሪኩን ያነበቡት ሰዎች የወይዘሮ ኔጊን ልጅ ሀናን ወስደው ለማስተማር ወይም በናይሮቢ ትምህርቷን ለመቀጠል እንድትችል ለመርዳት ፍላጎታቸውን ጻፉልኝ። እኔም ጌኒን ፍለጋ ወደ ማታሬ ሸለቆ ሄድኩ። ሸለቆው እንደገና በዶዘር ታርሶ መንደሩ እንደገና በመቆሙ ከ100,000 ህዝብ መሃል ጌኒን ፈልጌ ለማግኘት አቃተኝ። ነገሩ ልክ ስታዲየም ውስጥ ገብቶ ከተጠቀጠቀ ህዝብ አንድ ሰው ፈልጎ ማግኘት ያህል ሆነብኝ። አልቻልኩም። 2 ሰዓት ሙሉ ስፈልግ ቆይቼ ለመልካም ነገር ያልታደሉ ብዬ ወደ ቢሮዬ ተመለስኩ። በሚሊዮን የሚቆጠሩ ህዝቦች ከኬንያ እስከ አይቮሪ ኮስት፣ ከኒጀር እስከ ቦትስዋና የህይወት ጎዳናቸው ያው እንደ ጌኒ አይነት ነው። ከእርሻው ይልቅ በከተሞች የተሻለ ኑሮ እናገኛለን ብለው በማለም የጎረፉ ናቸው። የዚህ ፍልሰት ውጤት የከተማ ቅዠት፣ ወንጀል፣ ድህነት፣ የስነ ልቦና ቀውስ ከሰተ። በዚህ መልኩ የናይጄሪያ ዋና ከተማ ሌጎስ በ1970 የህዝብ ብዛት 300,000 ብቻ የነበረ ሲሆን በአሁኑ ጊዜ ከ3 ሚሊዮን በላይ ነው። በ1960 ከግማሽ ሚሊዮን ህዝብ በላይ የሚኖርባት የጥቁር አፍሪካ ከተማ የዛይሯ ኪንሻሳ ብቻ ነበረች። በአሁኑ ጊዜ ግን 10 ከተማዎች አሉ። በኬንያ ዝቅተኛው የወር ደሞዝ $43 ሲሆን ስራ ያልያዘው ቁጥር ግን 45 በመቶ ነው። በሁሉም የአፍሪካ ሀገሮች እንደሆነው ሁሉ ስራ ላጡ የሚሰጥ ድጎማ የለም። ከናይሮቢ ዩኒቨርሲቲ በየአመቱ ከሚመረቁ 1800 ተማሪዎች 13 በመቶው ስራ ለማግኘት ቢያንስ 3 ዓመት ያህል ይጉላላሉ። ለምሳሌ ከላይኛው ቮልታ ህዝብ 600,000 የሚሆነው ወደ ጎረቤት አገሮች እየሄደ ጉልበቱን በመሸጥ በጊዜያዊ ሰራተኝነት ተሰማርቶ ይመለሳል። በጅቡቲ ደግሞ 85 በመቶ የሚሆነው ስራ ስለሌለው በቅርቡ ሊያገኝ የሚችለው የስራ ቦታ በባህረ ሰላጤው ሀገሮች ነው። በኬፕ ቨርድ ከሚኖሩ አሳ አስጋሪዎች አብዛኛው የሚኖሩት በማሳቹሴትስ እና በሮዴስ ሴት ነው። በኢትዮጵያና ታንዛኒያ ወደ ከተሞች ለስራ የሚመጣውን ገጠሬ መንግስት እያፈሰ ይመልሳል ወይም ለሚሊሻነት ይወስዳቸዋል። በቦትስዋና፣ በማላዊ፣ ሌሴቶ፣ ስዋዚላንድ፣ ዚምባብዌና ሞዛምቢክ ስራ አጦቻቸውን ወደ ደቡብ አፍሪካ ማዕድናት ይልኳቸዋል። እንደምንም ተፍጨርጭረው ራሳቸውን በገንዘብም በትምህርትም ትልቅ ደረጃ ያደረሱ ሰዎች ዛሬ በተራቸው ልጆቻቸውን በማስተማር ከነርሱ የተሻለ እድል እንዲኖራቸው ይሻሉ። ነገር ግን የዛሬ ልጆች በግዴለሽነት ሲዘባነኑ ያናድዷቸዋል። አባቶቻቸው ያዩትን መከራ አልቀመሱ። ለመማር እንኳ ብዙ ጉትጎታና ግፊት ይፈልጋሉ። ህይወት በወርቅ ሳህን እንዲቀርብላቸው የሚጠብቁ ይመስላሉ በማለት የሚያማርሩ ብዙ ናቸው። እነዚህ በመፍጨርጨር በትምህርትና በእድል ራሳቸውን ከድህነት ያወጡ የመካከለኛው መደብ አባላት ጥሩ አመለካከት ስላላቸው ቢበራከቱ በአሜሪካ እንደሆነው አገራቸውን ወደ ተረጋጋ ፖለቲካና ትርጉም ወዳለው የኢኮኖሚ እድገት በማራመድ ረገድ ሊያግዙ የሚችሉ ናቸው። አፍሪካውያን የትምህርት እድልና የውጭውን ዓለም ለማየት እድል ቢያገኙ እንደ ማንኛውም አውሮፓዊ የተማሩ፣ የነቁ፣ አስተዋይ፣ ብልህና የሰለጠኑ መሆን አይሳናቸውም። የኢኮኖሚያዊ የማበረታቻና ስራ ግብ ቢቀየስላቸው ደከመኝ የማይሉ ጠንካራ ሰራተኞች ናቸው። ግን አብዛኛው የትምህርትም ሆነ የኢኮኖሚ ማበረታቻ አላገኙም። ስለዚህም ግፋ ቢል በመንግስት መስሪያ ቤቶችና በጦር ኃይል ውስጥ ተወስነው ቀርተዋል። በዚህ ላይ ዛሬ የተማሩትም ባለስልጣን ወገን ከሌላቸው ርቀው ሊሄዱ አይችሉም። አፍሪካ ልጆቿን በአግባቡ አልተጠቀመችባቸውም። የወደፊቱ እድልስ እንዴት ነው? መልሱ የአፍሪካ ልጆች ላይ ነው። ህይወታቸው ፈተና የሞላበት ቢሆንም ከየትኛውም አህጉር ወጣቶች በበለጠ መከራ ቻይ ናቸው። በተባበሩት መንግስታት ዘገባ መሰረት ከ5 ዓመት ዕድሜ በታች ያሉ ህጻናት 40 በመቶ የተመጣጠነ ምግብ አያገኙም። ይህም የአእምሮና የአካል ጉድለት ሊያስከትልባቸው የሚችል ነው። በዓለም ባንክ ዘገባ ከእነዚህ የአፍሪካ ህጻናት 3 በመቶ ሰርተው የሚያድሩ ናቸው። ይህ በአውሮፓና በአሜሪካ የተለመደ አይደለም። ከ8 ህጻናት አንዱ በህክምና ሊወገድ ይቻል በነበረ በሽታ ይቀሰፋል። ከአፍሪካ ህጻናት 2 ሚሊዮን ያህሉ በተባበሩት መንግስታት ጥናት መሰረት ስደተኞች ናቸው። የአፍሪካ ህጻናት 4 እና 5 ዓመት ሲሆናቸው በከብት እረኝነት ወይም ከነሱ ያነሱ ህጻናትን በመንከባከብ ያገለግላሉ። ከተፈጥሮ ጋር ባላቸው ቅርበት ብዙ መጫወቻዎች አላቸው። አሻንጉሊት ግን ተገዝቶላቸው አያውቁም።
እንደተወለዱ ለዓመት ያህል የእናታቸውን ጡት እየጠቡ ከጀርባዋ ሳይወርዱ ከፍተኛ ፍቅርና እንክብካቤን ያገኛሉ። ወዲያው ሌላ ልጅ ስለሚወለድባቸው ግን ችል ይባላሉ። የአፍሪካ ወላጆች ትልቁ ምኞት ልጆቻቸው ተምረው ስራ በመያዝ የኑሮ ዋስትና ማግኘታቸው ነው። የእውቀትን ጥም ማርካት በራሱ በአፍሪካ ግብ አይደለም። ዋናው ነገር ስራ ማስገኘቱ ነው። የአፍሪካ ሴቶች እጅግ ጠንካራ ሰራተኞች ናቸው። ከመላው ዓለም ሴቶች የበለጠ የስራ ጫናና ኃላፊነት አለባቸው። በመላው አፍሪካ ከሚመረተው 70% የሚያመርቱት ሴቶች ናቸው። ይህም በተባበሩት መንግስታት ዘገባ የተረጋገጠ ነው። ለረጅም ሰዓት ጠንክረው በመስራት ከባሎቻቸው የላቀ ተግባር ያከናውናሉ። በገጠር የቤተሰቦቻቸው የጀርባ አጥንት፣ የለውጥ ኃይልና በቤተሰብ ጉዳይ ወሳኝ ሚና ያላቸው የህብረተሰቡ አንቀሳቃሾች ሴቶች ናቸው። በኬንያ ገጠሮች ስትዘዋወር የምታያቸው ሴቶች ውሃ ተሸክመው፣ ወገብ የሚያጎብጥ እንጨት ተሸክመው የመገበያያ ቦታዎችን ሞልተው ሲዋትቱ ነው። በእርሻ ቦታዎች አካፋና ዶማ እንዲሁም ማጭድ ይዘው የምታገኛቸው ሴቶች ናቸው። ከወንዶች ልጆቻችን ይልቅ በዛሬ ጊዜ መጠቀሚያዎቻችን ሴቶች ናቸው በማለት በታንዛኒያ ያገኘኋት አንዲት የ13 ልጆች እናት አወጋችኝ። ሴቶቻችን ስራ አልረሱም፣ ወንዶቹ ግን አይረቡም። ከቤት ወጥተው ሲጠጡ ይውሉና ጨርቅ ሆነው ማታ ይመጣሉ። የአፍሪካ ሴቶች አስጨናቂ ስሜት ተፈጥሮባቸዋል። ለቤተሰባቸውና ለህብረተሰቡ የሚያገለግሉት ከወንዶች የላቀ ቢሆንም ከሁለተኛ ዜጋነት ከፍ ሊሉ አልቻሉም። ዛሬም አፍሪካ የወንድ የበላይነት የሚታይበት አህጉር ነው። ሴቶች የቱን ያህል ቢማሩ አብዛኛዎቹ ከጸሐፊነት፣ ከነርስነት፣ ከመምህርነት ሊያልፉ አልቻሉም። በኬንያ ዩኒቨርሲቲ የሴት ተማሪዎች ቁጥር 10% ብቻ ነው። ከሰራተኛው ቁጥር ሴቶች 16% ሲሆኑ በመሀይማን ብዛት ግን ከወንዶች እጥፍ ናቸው። በአመት $400 በላይ የሚያገኙት ተቀጣሪዎች የሴቶች ቁጥር 6% ብቻ ነው። ሴቶች ገቢያቸውን ሁሉ ለቤተሰቡ ጥቅም ያውላሉ። ወንዶች ግን በብዙ ይዝናኑበታል። ሚስትን መደብደቡም የተለመደ ነው። በድሮ ጊዜ በአፍሪካ የወንዱ ሚና በጦርነት መዋጋት ነበር። አደን፣ ጫካ መመንጠር፣ ቤት መስራት ሌሎች የወንድ ተግባሮች ነበሩ። የሴቶች ድርሻ ደግሞ እንጨት መስበር፣ ውሃ መቅዳት፣ እህል ማጨድና ልጆች ማሳደግ ነበር። ትርፍ እህል ካለ መሸጥ የሴቷ መብት ስለነበር ሙሉ መብት ያላትና ለገጠሩ ልማት ወሳኝ ኃይል ነበረች። በአይቮሪ ኮስት የገበያውን ኢኮኖሚ የሚያካሂዱት ሴቶች ሲሆኑ በኬንያ ደግሞ የተሳካላቸው ገበሬዎች፣ የአምራቾች የህብረት ስራ ማህበራት የሚካሄዱት በሴቶች ነው። ነገር ግን አፍሪካ ወደ ዘመናዊ ስልጣኔ ስታመራ የተወሳሰቡ ማህበራዊ ኃይሎች የወንድና የሴት ግንኙነቶችን በማዛባት የትምህርትና የገቢ እድልን ለወንዶች እንዲያመዝን አድርገዋል። ይህን ግንኙነት ለማዛባት የመጀመሪያው ሚስዮኖቹ ሲሆኑ ተከታዮቹ ቅኝ ገዢዎች ናቸው። ሚስዮኖች የአፍሪካውያንን የግብረ ስጋ ባህል ሞራልን ያልተከተለ ነው በማለት ቅኝ ገዢዎች ደግሞ ሴቶች ትምህርት አያስፈልጋቸውም በማለትና ትምህርት ቤቶችን ለወንዶች ብቻ በማድረጋቸው ነው። ከዚያም ወንዶች የሚቆጣጠሩት ገንዘብ የሚያስገኝ የቡናና የካካዋ እርሻ በማቋቋም የሴቶችን የኢኮኖሚ የበላይነት አናጉት። የወንዶቹ የአዳኝነትና የተዋጊነት ሚና ቀረና ወጣት ወንዶች ወደ ከተማ መጉረፍ ጀመሩ። በነጻነት ጊዜም ዋና ተዋናይ ሆኑ። ማህበራዊ ለውጥ፣ የኢንዱስትሪ መስፋፋትና ዘመናዊ ስልጣኔ ሴቶችን ወደ ሁለተኛ ደረጃ ዜግነት ዝቅ የሚያደርግበት ምክንያት አይገባኝም። በአፍሪካ ግን ይህን እያየን ነው ሲል ለኬንያ መንግስት በአማካሪነት የሚያገለግለው አሜሪካዊ የማህበረሰብ ሊቅ አውድሪ አስሞክ አጫወተኝ። የአፍሪካ ሴቶች በየጊዜው ወደ ኋላ በመቅረት ከኢንዱስትሪ አብዮት በፊት ምዕራባውያን ሴቶች ያጋጠማቸው አይነት ችግር ላይ ወድቀዋል። ኬንያ የሴቶችን መብት በማስከበር ረገድ ህጎች አውጥታለች። በ1977 የሴቶች የወሊድ ፈቃድ 60 ቀን እንዲሆን አዘዘች። በተጨማሪም ሴቶች ሌሊት ለስራ እንዳይመደቡ የሚለውን ህግ ሰረዘች። በ1975 ሶማሊያ ሴቶች ከወንዶች እኩል ናቸው የሚል ድንጋጌ አወጣች። የሚያስገርመው ግን እስላም ሁራን ፕሬዝዳንት ዚያድ ባሬን በመቃወም ቁርአንን ተቃውመዋል በሚል አጥላሉ። በዚህም ምክንያት ዚያድ ባሬ 10ሩን ምሁራን በመግደልና 23ቱን እስከ 30 ዓመት በሚደርስ እስራት በመቅጣት ክርክሩን እልባት ሰጡት። ውሳኔው ለሴቶች ለውጥ አላመጣም። አንድ ያስገኘው ጥቅም ቢኖር ስለ ጾታ እኩልነት ጉዳይ የሚካሄደው ክርክር እንዲቆም ማድረጉ ብቻ ነው። ምዕራፍ 2 ይቀጥላል።